እኮ ለማርያም ሞቶላታል ወይስ አልሞተላትም? ጥያቄ እሱ ነው። ለሁሉም ነው የሞተው። ለማርያም ሞቶላታል ወይስ አልሞተላትም? ስፔሲፋይ አድርገን ሞቶላታል። እሺ ሞቶላታል። ለማርያም ሞቶላታል። ጥሩ ምን ስለሆነች ነው የሞተላት? እቴ የመንፈስ ባዳም ምክንያት ኦርቶዶክሶች እየሰማችሁ አዲስ ትምህርት ነው እየሰማችሁ እየቀዳችሁ ናሱ እየቀዳችሁ በደንብ እቺ ነገር ስለነ በደንብ ትብራት ዩቲዩብ ላይ ገና ይሰራጫል። እሺ ለማርያም ሞቶላታል። አይ ላይ ያለው ነው ጥያቄ። አሁን አንተ እያልክ ያለው በአንተ በንግግር መሰረት ማለት አዳምና ሔዋን ባመጡት መርገም ነው አይደለ? እኛ እየተፈተንን ያለ ነው። እሺ አዳምና ሔዋን የተረገሙትን መርገም ለማንሳት ኢየሱስ ክርስቶስ ተሰቀለ፣ ተገደለ፣ በሶስተኛው ቀን ተነሳ ይባላል። እሺ ኢየሱስ ክርስቶስ በመገደሉ በመቃብሩ 3 ቀን በመቆየቱ ሴት ልጅ በምጥ መውለዷን አቆመች አላቆመችም? አሁንም በምጥ ትወልዳለች። የሰው ልጅ መሞቱን አቆመ አላቆመም? አሁንም ይሞታል። ምንድነው የኢየሱስ ክርስቶስ መሞቱ መሰቀሉ ምንድነው ጥቅሙ? ሰው ሆኖ ከሰማይ ሰማይ ወደ ምድር የወረደበት ጥቅሙ ምንድነው? የኛ የተጠቀሙ ያወራችሁ ያለው ደግሞ ስለ አዳምና ስለ ሔዋን ከሆነ ሔዋን በበላችሁ ፍሪት እኔ መክሊት ምን አገባኝ? አልነበርኩ ስትበላ አላቀመሰችኝ። ይጣፍጣ ይጣፍጥ ለማላውቀው ዕፀ በለስ እኔ ተጠያቂ የሚሆኑ ለምንድን ነው? ጥያቄ የት ነው እኮ የቱ ጋር ምድር ላይ እኮ የትኛው? ይሄ አሁን እኔ የምንቀሳቀስበት ገነት ነው እኮ ምድር ላይ ሲል እኮ ምድር ላይ ተከለ ነው ያለ። ስለዚህ የሆነ ስፔሲፊክ ሙሉ ምድር አይደለም። ምድር ላይ የኔ ሙሉ ግማሽ አትበለኝ። የት ንገረኝ ቦታው። ምድር ላይ እሱ አልተገጠለጠም። ብቻ ምድር ላይ ነው። አይታወቅም ማለት ነው። ምድር ላይ አይታወቅም አለ። ስፔሲፊክ ቦታውን ስላላልኩት ነው እንጂ አለ። ንገረኝ። ይናገራል እኮ 4 ወንዞች ያቋርጡታል እና እኮ ንገረኝ። የት ነው እሱ? ኤፍራጥስ፣ አባይ ወንዝ ምናምን ንገረኝ። የቱ ጋር ነው? የቱ ጋር ንገረኝ። እኔ አሁን ገነትን እኮ ምድር ላይማ ነው። እሱማ አንተ ምድር ላይ ነው ያለኸው እኮ። የት ነው ያለኸው ስልህ መርካቶ ትለኛለህ፣ ፒያሳ ትለኛለህ አይደል? እኔ አሁንም እየጠየቅኩ ያለሁት የቱ ጋር ነው? እኔ አሁን ልሄድ ነው ገነት። እንደውም ይፈልጋል ሰማይ ነው ምድር ነው የሚለውን ነው ማወቅ የፈለኩኝ። ስለዚህ ምድር ላይ የት ነው ማወቅ የፈለከውና የት ነው ይታወቃል አይታወቅም? ምድር ላይ እኮ ምድር የት? አንተ የት ነው ያለኸው? ለምሳሌ ምድር ላይ ነው በቃ የምትለኝ? እኔም ምድር ላይ ነኝ። የአዳም የተፈጠረበት እኮ አንተ ምድር ላይ ነው ያለኸው። ጥሩ ምድር ላይ ነው ያለኸው። አንተን ላገኘህ ፈለኩኝ። የቱ ጋር ነህ? እንደዚህ አይነት ማለት ነው ሎኬሽን ምድር ላይ የት? አይ አይደለም። አይዞህ በሳቅ አትሸፍነው። ካላወቅሁ አላወቅሁም። የት ይኸው ምድር ላይ አልኩ እኮ። የት ምድር የቱ ጋር? እሱ አልተነገረም። በቃ ምድር ላይ መሆኑ ከታወቀ ኮንቲኔንቶች አሉ። ለምሳሌ 7 አህጉራት። የትኛው አህጉር? አንተ የፈለግከውን እኛ አይመለከተንም። አሁን የጠየኩህን መልስ። የትኛው አህጉራት ላይ ነው ያለው? አፍሪካ ላይ ነው? ኤዥያ ላይ ነው? የትኛው ነው? የትኛው ነው? ምረጥ ከሰባት አህጉር አለ። በሰዓቱ አህጉር ነበር እኮ። አሁን ባለው ላይ የት አካባቢ እንደሚገኝ ንገረኝ። እሺ ኦርደሩን እንከተልና እንደዛ ይሻላል። አትችልም። የት ነው? የት ነው? አይ እንትን ነው። መልሳት። የት ነው? ችግር የለውም እኮ ትልልቅ ሰዎች ነን ማለት አሁንም በሳታችን ነው። መልሰው ችግር የለውም። እኔ እኮ እየሸፈንኩ አይደለም። ያው ጀስት ምድር ላይ በየማልሻል በስልም አይታወቅም ብለኛል። ምድር ላይ ይሁን ሰማይ ላይ አይታወቅም ብለኛል። አዎ አንተ ያልከኝ ምድር ላይ ሰማይ ላይ ይሁን አይታወቅም ማለት ነው። ምድር ላይ ነው አይደለ? ስለማይታወቅ ነንሴንስ ስለሆነብህ ቆይ ምድር ላይ ነው አልኩህ። ቆይ የማይታወቀው ነንሴንስ ሆነብህ አይደለ? እሺ አሁን ያንተን የሚታወቀውን ልትነግረን ነው። ሴንስ የሚሰጠውን ልናወራ ነው። ስለዚህ የቱ ጋር ነው እኮ? ምድር የቱ ላይ? የምናውቀውን ነገር አትደጋግመው። አሁን ምድር ላይ እያልክ አትደጋግመው። ስለዚህ ምድር ላይ ብለህናል፣ ሰምተናል። አሁንም ምድር ላይ ብለህ እንዳትደጋግም። ስለዚህ በቃ ቀጥዬ ልጠይቅህ። በቃ ወይ ቀጥለህ ጠይቀኝ። ቆይ አትንገብገብ። ቆይ ወዴት ሴንስ አይሰጥም ብለሃል። ሴንስ የትኛው እንደሚሰጥ ልናይ እኮ ነው አሁን። ቆይ ምድር ላይ ብለህናል። በጣም ጥሩ። ምድር ላይ ነው አሁን የምንኖርባት ምድር ማለት ነው አይደለ? ሌላ ምድር የለም። እሺ አዎ፣ በጣም ጥሩ። የቱ ጋር ነው? ምድር ላይ ምናምን እንዳደጋግምብን አስሬ እንትን ምናምን ምድር አትበለን። እሺ የቱ ጋር ነው ንገረን። እንዳንተ አይታወቅም። ቅድም ስቀኸዋል ሳቁንም። ስለዚህ ብዙም አሁንም አያስፈልግም ድጋሚ። ስለዚህ አሁን መልሷን ብቻ ቶሎ በል አንተ መልስ መጀመሪያ። አይዞህ በቃ የእኛንማ ነንሴንስ እኮ አልኩህ እኮ በቃ ነንሴንስ አልኩህ
ምድር ነው ሰማይ ነው። ነንሴንስ አልከን እኮ ሰለሞን መልስና ተዛኔ ደግሞ እንደዚህ ያስኩ ለመሰለ ሞክ እያደረግ ስለነበር እስቲ አሁን ደግሞ ለኔ እኮ ነው። አዎ አሁንም ቢሆን ምድር ላይ ሰማይ አይታወቅም አልከኝ። ሴንስ አልሰጠኝም ነው አይደለ እኮ በቃ ምድር ላይ ይላታል ገነት። ሴንስ አልሰጠም። ቴንኪው ሴንስ አልሰጠም። ቴንኪው ጨረስን። አሁን ምድር ላይ የቱ ጋር ቶሎ በል መልሳት። ማወቅ አይጠበቅብህም። መልስ የቱ ጋር ማወቅ አይጠበቅብህም። ምድር ላይ ከሆነ ማወቅ ያን ካወቅ በቂ ነው። የት ነው አታውቀው? በቃ ምድር ላይ መሆኑን ካወቅ በቂ ነው። ከዚህ ዘለለ አይታወቅም። ምድር ላይ አልኩህ አይደል? ስለዚህ በቃ እኮ አይታወቅም ወይ የቱ ጋር እንደሆነ ይታወቃል። ምድር ላይ የክርስትናው ገነት ምድር ላይ ነው። ምድር ላይ የሚለውን ሰማን እኮ በቃ እዛ እንደሆነ ይታወቃል። አሁን አይታወቅም የቱ ጋር እንደሆነ። የእስልምናው ገነት የት ነው? አደም የተፈጠረበት ምድር ላይ ነው ሰማይ ላይ ነው? ንገረን። እኛ መለስን ጨረስን። ምን ብለህ አይታወቅም? አዎ አይታወቅም። ይታወቃል። አይታወቅም ከሆነ ሎኬሽኑ በቃ ችግር የለውም። ይታወቃል። ያንተ ሎኬሽኑ ንገረኝ። ምድር ላይ እንደሆነ ይታወቃል። ሎኬሽኑ አይታወቅም። እሺ የቱ ጋር እንደሆነ አይታወቅም። ሎኬሽኑ አይታወቅም፣ ግን ምድር ላይ እንደሆነ ይታወቃል። በእስልምና ደግሞ ምድር ይሁን ሰማይ ይታወቃል። በጣም ጥሩ። ቆይ እስቲ ማንሽ ሚውት አድርጊ። ማናት? አይ አንተ ሚውት አድርጊ። እስቲ አውርዷት፣ ውረጂ። ማን ተተትላለች? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ነው የመጣች? አለይኩም ሰላም። አድሚን ለሌለው መሰላት እንደዛ ለማውራት ትሮይት ሰለሞን ቆይ አልጨረስንም። ቆይ ሰለሞን ቆይ አልጨረስንም። ቆይ እዚህ ምድር ላይ አዳምን ሲፈጥረው ዘላለም እንዲኖር ነበር የፈጠረው? ያ ዘላለም እንዲኖር ነበር የፈጠረው እስካልበላ ድረስ? አዎ እስካልበላ ድረስ አዎ ይኖራል። ስለዚህ ዘላለም እንዲኖር ነው የተፈጠረው አይደል? እሺ በጣም ጥሩ ተስማምተናል። ዘላለም እንዲኖር ነው የተፈጠረው። እሺ አሁን ደግሞ እኔ ልጠይቅ። ቆይ አዳም ነፃ ምርጫ ነበረው? ጠያቂ እኮ እኔ ነኝ። መጀመሪያ ምንድነው አዳም ነፃ ምርጫ ነበረው ወይ? እሺ መልሼ ደግሞ እኔ እጠይቃለሁ። አትጠይቅም። አዳም ነፃ ምርጫ ነበረው ወይ? መልስ። ካልጠየቅኩ አልመለስም። በቃ ውረድ። ቀጥል። ሌላ መክሊት አለሽ? ባይዘው እንደዚህ አይነት ሰዎች ይመጡና የሆነች ጥያቄ ያመጡና ምን አይነት ሙድ ጀምረዋል። እኔ ባይብልን አላቅም ይሏቸዋል። አይ እኔ ክርስትናውን አላቅም ግን እናንተ መጠየቅ ፈልጋለሁ ብሎ ጀስት ብቻ አታክ ማድረግ ማለት ነው። ጀስት ብቻ አታክ ማድረግ። ስለዚህ ሲመለስላቸው የትኛውንም መልስ ብትመልሱላቸው ትክክል አይደለም ነው የሚሏቸው። የትኛውንም መልስ ትክክል አይደለም። ከዛስ የእነሱን ስጠይቅ ደግሞ አላውቅም፣ አይ እኔ እኮ አላነበብኩም። መክሊት አለሽ? ደህና ነሽ? አለው ግን ይኸውልህ እኔም በጥያቄ እንዳታጣደፈኝ። እሺ አላጣደፍሽም። ቀስ ብዬ ክርክር አልወድም። እሺ ችግር የለውም መክሊት። አይ አፕሮች ነው ለሁሉም ሰው አፕሮች ስለሚወስን ከማን ጋር ምን አይነት አፕሮች መከተል እንዳለብን እናውቃለን። ችግር የለውም። እኔ ሲጀምር ማወቅ ነው የምፈልገው እንጂ የኛ ልክ ነው የእናንተ ልክ አይደለም። ሰጣ ገባ መግባት አልፈልግም። በህግ አምላክ። እሺ የትኛው በአዳም ዙሪያ የትኛው ሴንስ እንደሚሰጥ ጀስት ቀስ ብለን ኢንቨስቲጌት እናደርጋለን። ኦኬ ምን እያወራን ነበር መሰለሽ? እኔ ልክ የራሴን አመለካከት ልንገርክ። አንድ ሰው ኮሜንት ላይም እየጻፍኩላችሁ ነበር ስተከራከሩ። አንድ ሰው በመኪና አደጋ ተገጭቶ ቢሞት መኪና መገጨቱ ለመሞቱ ሰበብ ይሆናል እንጂ መሞቱ የማይቀር ነው። አዳምም የዕፀ በለሱን መብላቱ ወደ ምድር ለመውረዱ ሰበብ ሆነ እንጂ ወደ ምድር መውረዱ አይቀርም። ምክንያቱም የሰው ልጅ የተፈጠረው ምድር ላይ ነው አይደል? ለምድር ነው የተፈጠረው። ጥሩ ኦኬ። ክርስቲያን ነሽ አይደል? በመጀመሪያ አይ ቲንክ ኡስታዝ ቤት አይቻታለሁ። ስሚስ ማወቅ ፈልጋ መሰለኝ። እስቲ ያ እሺ፣ ጥሩ እንደዛ ከሆነ እስቲ ታዳምጠንና አይ ቲንክ ከላይ ያለው ልጅ ማን ነው ያለው ነው
ያለው ነው። ከላይ ያለው ልጅ ክርስቲያን ነው ሙስሊም ነው? ሰላም ነው ሊናችሁ አለን። ክርስቲያን ነው ሙስሊም ነው? ክርስቲያን ነኝ። ክርስቲያን ነህ? እሺ ገነት የት እንዳለ ንገረን። ገነት እንግዲህ ከምድር መካከል ነው የሚለው መጽሐፍ ቅዱስ ላይ። ከምድር ትንሽ ድምፅህን ያለው ገነት ከምድር መካከል ተፈጠረች ነው የሚለው። የቱ ጋር ነው መካከል? መጽሐፍ ቅዱስ ላይ መካከል ብቻ ነው ያለው እንጂ አልጠቀሰም። ከምድር መካከል ገነት ተፈጠረች ነው የሚለው። ስለዚህ እዚህ አሁን እኛ የምንኖርበት ምድር ላይ ገነት አለ ማለት ነው። አዎ ማለት ከምድር መካከል ይላል። እንግዲህ እኔ አንዴ እንትን ልል የምችለው በነገራችን ላይ እንግዲህ እኛም ሁላችን ሰዎች ፍጡራን ነን፣ ግን በተገለጠልን መልኩ ፈጣሪያችን በየመጽሐፋችን እኔ አሁን ለምሳሌ በመጽሐፍ ቅዱሴ በተገለጠልኝ መልኩ በተወሰነ ደረጃ አውቃለሁ እንጂ እያንዳንዷን ነገር ፈጣሪ ስለሆነ ሁሉን ነገር ጠቅልለን ልናውቅ አንችልም። ግን በገባን መልኩ በተገለጠልን ደረጃ እናውቃለን እና እናንተም ሁሉንም ማንም አያውቅም ከፈጣሪ ሁሉንም የሚያውቀው ፈጣሪ። በዚህ መልኩ ኮሚኒኬት ብናደርግ ነው የሚሻለው እንጂ እንደ አፕሮቹ ነው ሰው ያለው። ገብቶኛል። ፈጣሪ ነን እኮ ገብቶኛል። እንደ አፕሮቹ ነው ሰው እንደ አፕሮቹ የፈጣሪን ድርሻ ለሱ ሰተን እኛ በተገለጠልን ልክ አንብበነው ራሱ በገባን ልክ እኮ ነው። ምክንያቱም እኔ አሁን ከ10 ዓመት በፊት ብትጠይቀኝ ማላውቀው አሁን ያወቅኩት ነገር አለና ደረጃ አለው። በዛ መልኩ ብንግባባ ማለት ፈልጌ ነው። እሺ አንዴ ወደ መለሳለሁ። ሳገኝ ሻሃዳ ሲይዙ ሻሃዳ የሚይዘዋል ሳገኝ አለ። ጥያቄ መጠየቅ አይቻልም። አሁን ፕሮግራሞቹ አይደለም። ትጠይቂያለሽ። ቆይ ኦኬ ወረደ እኮ ሻሃዳ ያላችሁት ልጅ። እሺ ያለውን ቀጥል። በቃ ልጁ ወርዷል። ስለዚህ እንትን ነው ከስር ግን ማለት ነው ሳገኝ የሚባለው ልጅ ሻሃዳ የሚያስፈልግ ነው እያለ ነው። አናግሩት። ያ ወርዷል። ገብቶ ነበር ወርዷል። እሱን ነበር እንትን እያለ ነበር። እሺ ያለው አለ ያ ስለዚህ አምላክ ነው የሚያውቀው ትክክለኛውን ቦታ በሚለው እንያዘው። ትክክል መልካም ጥሩ። ያ በእስልምና ለምሳሌ ኤግዛክት ሎኬሽኑ ምድር ላይ እንዳልሆነ ይታወቃል። ግን ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የነገሩን ነገሮች አሉ። ኤግዛክት ሎኬሽኑ ግን ይሄኛው ቦታ ላይ ነው ገነት ብለን ልንናገር ግን አንችልም። ለምን? ገይብ ስለሆነ። ገይብ ብሎ ማለት የሩቅ ሚስጥር ወይም ደግሞ አላህ ብቻ የሚያውቀው ነገር። ኦኬ አላህ ብቻ የሚያውቀው ነገር የሩቅ ሚስጥር ስለሆነ ማለት ነው። ግን ለምሳሌ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ገነትንም እሳትንም እንድታይ ተደርጊያለሁ አሉ። እሳትንም አላህ ሱብሓነሁ ወተዓላ አሳይቷቸዋል፣ ገነትንም አሳይቷቸዋል። ኤግዛክት ሎኬሽኑ እዚህ ጋር በዚህ እንዲጥፍ ብላችሁ ምናምን እንደዚህ አይነት ሎኬሽኑን ነው እኛ እንትን የማንለው። ግን በገነቱ ያለው ነው ያዩት እንዴ? አዎ አላህ ሱብሓነሁ ወተዓላ አሳይቷቸዋል። አሳይቷቸዋል። አላህ ሱብሓነሁ ወተዓላ ለሳቸው አሳይቷቸዋል። አላህ ሱብሓነሁ ወተዓላ ለምሳሌ ኢስራ ወል ሚዕራጅ በሚሄዱበት ጊዜ አላህ ሱብሓነሁ ወተዓላ ገነትን አሳይቷቸዋል። ኦኬ ግን እኛ ኤግዛክት ሎኬሽኑን ይሄንን ብለን ግን መናገር ግን አንችልም ነው። ኦኬ ኤግዛክት ሎኬሽኑን ይሄንን ብለን መናገር አንችልም። አይ ስፔሲፊካሊ ቺናም መካከል የሚለው ግን ያስኬዳል ማለት ነው። በነገራችን ላይ እዛ ላይ ስላሉት ነገሮች ብዙም ምኑ ያስኬዳል? እስቲ ምኑ ያስኬዳል? ምኑ እንደሚያስኬድ በምድር መካከል ላይ አሁን እኛ መጽሐፍ ቅዱስ ላይ ገነትን በምድር መካከል ላይ እንደተፈጠረች ይናገራልና ታዲያ እንደውም ጥያቄ የሚያስነሳው ይሄ ነው። በምድር መካከል ካለ እኛ ምድር መካከል እንሂድ፣ የቱ ጋር እናገኘዋለን? ተሰውሮ ነው? አሁን ጠፍቶ ነው?
ምንድነው? አሁና እኔ እንደምረዳው የዛን ጊዜ አዳም ሳይሳሳት የነበረበት ምንድነው የመለኮት ከሱ ጋር ኮሚኒኬት የሚያደርግበት መለኮት አዳምን ሲፈጥረው የሆነ በክብር አይደል ሊፈጠረው ከመለኮት ጋር እንዲግባባ በቀላሉ ኮሚኒኬት እንዲያደርግ እንዲሰማ እውቀትም የተለየ በቃ ውስጡ ስላለው ነገር ያለው ገነት ውስጥ ስላለው ነገር እና ገሃነም ውስጥ ስላለው ነገር እንደ ኢስላሚክ ያወራ የለም። እሱን እስልምናው ላይ ኢንዲቴል አለ። አሁን እያወራን ያለነው ስለ ሎኬሽን ነው። ኦኬ ውስጥ ያለውን ነገር ኢንዲቴል እኛ ስለ ገነት ብዙ ነገር መናገር እንችላለን። በጣም ብዙ ነገር ቀን ሙሉ ስለ ጀነት ውስጥ ምን ስላለ ጸጋዎቿ የሰው ልጆች እዛ ሲገቡ ስለሚያገኙት ጸጋዎች ቀን ሙሉ ማውራት እንችላለን። ኦኬ እሳት ውስጥ ደግሞ ስለሚጠብቃቸው ቅጣቶች ልናወራ እንችላለን። ስፔሲፊካሊ አሁን እያወራን ያለነው ስለ ሎኬሽን ምድር መሀል ላይ ብንሄድ ገነትን እናገኛለን ያለው መሀል ላይ ማለት አሁን ለምሳሌ የሆነ ነገር መካከል ተብሎ መገለጹ ያው አንደኛ ያው የአማርኛ የሆነች ሰንተር ላይ ለማለት ሳይሆን ወይም በአየር ላይ ነው እንዲህ ነው ተብሎ የሚገልጽ ነገር የለውም። ግን በምግር በገነትን በምድር መካከል ላይ ፈጠረ ተብሎ ተገልጿል። እና መካከል ራሱ እንደገና ድፋያ መደረግ አለበት። ምን ማለት ነው መካከል? በሰማይና በእኛ በምንኖርባት ምድር መካከል ማለት ነው። አሁን አንዳንድ ተጨማሪ መጽሐፍ ከመጽሐፍ ቅዱሳችን ተጨማሪ መጽሐፍት የሚባሉ አሉ። አሁን ተጨማሪ መጽሐፍቶችን እንደ ዋና አልይዛቸው፣ ምክንያቱም ዋና መወሰድ ያለበት መጽሐፍ ቅዱስ ነው ብዬ አምናለሁ። ግን ተጨማሪ መጽሐፍት ላይ በእኛ በምንኖርባትና በሰማይ መካከል የሆነ መኖሪያ አለ ተብሎ ይጻፈ እንትን እንደዚህ አይነት ነገሮች አሉ። ግን ሁሉን ከወሰድን አስቸጋሪ ነውና በዋነኛነት በተጻፈው መጽሐፍ ቅዱስ ብቻ ነው። ጥሩ በቃ አምላክ ያውቀዋል በሚለው ጥሩ አምላክ ያውቀዋል በሚለው እንትን እንበል። ጥሩ ኤግዛክት ሎኬሽኑን ይሄ ነው ብሎ የሰው ልጅ መናገር ስለማይችል በዚህ ብዙም መጫን አልፈልግም። የኔ እንደውም ዋናው ጥያቄ ስለ ሎኬሽኑ አይደለም፣ ነንሴንስ የሆኑ ነገሮችን በማውራት ጊዜ መፍጀት ሳይሆን እንደውም የዋናው የሳሊቬሽኑ ጉዳይ አዳም ዘላለም እዛው እንዲኖር ነበር የተፈጠረው መጀመሪያ። አዎ ማለት እንግዲህ አዳም በገነት እያለ እግዚአብሔር ያሰበለት የዘላለም ሕይወትን ነው። ግን ማለት ማሳየት የነበረበት ነገር ነበረ። በገነት ላይ የተፈጠሩ ነገሮች አሉ። ማድረግና ያለበትና የሌለበት ነገር ነበረ። የተሰጠውንም ማወቅ ነበረበት እና መንካት የሌለበት ነገር በሔዋን በኩል ነካ። ገና ከእውቀት ጀምሮ ሰይጣን ሲነግራት አመነችው። ፈጣሪ ለነሱ የሚያስፈልጋቸውን ነገር ሁሉ ሰጧቸው እያለ ሰይጣን ግን ይሄን ነገር አታውቁም ብሎ እንዳልተሰጣቸው ሲያጭበረብራት አመነችው። እሷም ሳስታ አዳም ተሳሳተች። ከዛ በኋላ የሞት ሞት ማለት ከመለኮት ህልውና ከሱ በእውቀትም በጥበብ ስለዚህ ዘላለም እንዲኖር ነበረ። አዎ ዘላለም ነው፣ ዘላለም እንዲኖር ነበረ። ጥሩ ነፃ ምርጫ ነበረው። ገብቶኛል። ነፃ ምርጫ ነበረው። ነፃ ምርጫ ነበረው። ነፃ ምርጫ ምንድን ነው? የማሰብ የሚፈልገውን ነገር የማድረግ የሚፈልገውን ነገር የመከተልና የመስራት ነፃ ምርጫ ነበረው። አሁንም አለ። ነፃ ምርጫ አንድ ሰው ካለው መሳሳቱ አይቀርም። በነገራችን ላይ በእኛ በመጽሐፍ ቅዱሱ ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው አንዱ የኛ አምላክ ነፃ ምርጫ እንዳለ ሁሉ እኛም ነፃ ምርጫ አለን። ግን ነፃ ምርጫ የተሰጠን አንደኛ በደንብ መለየት የሚችል ማወቅ የሚችል አእምሮ መገንዘብ መተንተን የሚችል አእምሮና በቂ መረጃ ሰጥቶ ነው። በዛ ላይ ግን ሔዋን የተሰጣትን ብቁ የሆነ አእምሮ፣ ጥበብ የሆነ አእምሮ፣ የመለኮትን ጸጋ ባለማወቅ በእሷ ስህተት የተሰጣትን ባለማወቅ ነው ሰይጣን ማመን የጀመረችው እንጂ ሰይጣን የነገራት ነገር እኮ የተሰጣት ሁሉ ይበልጥ ነበረ። ባለማወቁ የተሰጣትን ጸጋ ባለማወቁ እነሱን የሰማቸው እና ጸጋን የማወቅ
እንስሳትን ይሄ ከሌ ነው ይሄ እንዲህ ነው። ለምሳሌ አንበሳን አይቶ እኔ ያለው ቆይ አንዴ እንትን ጥያቄውን አንዴ እየተረዳኸው እሺ፣ ለመስማት ስለምሞክር ጥያቄውን እንትን እያልከኝ ነፃ ምርጫ ካለው አንድ ሰው ያ በነፃ ምርጫ ፍሪ ዊል ማለት ነው፣ ሌላ ነገር አይደለም። ሶ ይሄ ፍሪ ዊል ወይዘር ይሳሳታል ወይም ደግሞ ጥሩን ይሰራል፣ ከሁለት አንዱ ነው። ግን አንድ ሰው ፍሪ ዊል ካለው መርጠው እኔ አሁን አውቄ አይደለም መርጠው እኮ እሱን እኮ ልነግርህ መርጠው ገብቶኛል። ያ ገብቶኛል። ሶ አንድ ሰው ግን ፍሪ ዊል ካለው ፋይናሊ መሳሳቱ አይቀርም። ለምን ከተባለ ሰው ስለሆነ ይሄኛውን መረዳት እኔ የምቀበለው አይደለም። ለምን መሰለ? አሁን ለምሳሌ ተማሪ ነህ እንበል። እኔ አሁን ለምሳሌ ተማሪ ነኝ፣ ሃይ ስኩል ስማር ወይም በቃ ዩኒቨርሲቲ ስንማር ለማምጣት እሰራለሁ። በቃ ካልሰራው የሚሆነውን አውቃለሁ። እና ነፃ ፈቃድ ማለት የሆነ ነገር ብታረግ ምን እንደምታገኝ አውቀህ መምረጥ እኮ ነው። ሔዋንም እና በነገራችን ላይ እዛ ያኔ ብቻ ሳይሆን አሁንም እኮ ነፃ ፈቃድ አለን። በተቻለ መጠን በመልካም ምግባር ለአምላኬ ማመስገን፣ ክብር መስጠት፣ መስገድ አለ እና በቃ እንደ ቃሉ ለመኖር መትጋት እኮ የኔ ምርጫ ነው። ሌሎች ደግሞ ይሄን ላይመርጡም ይችላሉ እና ነፃ ምርጫው አሁንም ያለ ነው። ግን በነፃ ምርጫ የምታገኘውን ሽልማት አስበህ መስራት ያንተ ድርሻ ነው። በተቃራኒው መሄድም ያንተ ድርሻ ነው። አዳም ያውቅ ነበር። አዳም በትክክል ያውቅ ነበር። እሱም አልሳተም እኮ። ሔዋን ግን አሳሳተችው እኮ። ያውቅ ነበር አዳም። እስቲ ማስረጃ እስቲ ማለት አንደኛ ነገር አዳም ያን ነገር ማወቁን ለኔ የምረዳው የኛ አምላክ ማለት እግዚአብሔር ከፈጠራ እሱን ከፈጠረው በኋላ እንስሳቶችን በፊቱ አሳለፈ። ሲያሳልፍ ልክ እንዳየ by understanding their behavior አንበሳውን አንበሳ ነብሩን ነብር ሚኒንግ ልክ አይቶ ኔም ያረጋቸዋል from their inner behavior በቃ ውስጣዊ የእንስሳውን ዲፕ ማንነቱን አንደርስታንድ አድርጎ ስም የሚያወጣላቸው ለዛ ነበር። ስያሜው በራሱ ዋጋ ያለው ነው። አሁን በእኛ ይሄ ለምሳሌ በፊዚዮሎጂ ክላሲፊኬሽን አለ አይደለ? አኒማል ፕላን ምናምን ኪንግደም እያለ እንደምንከፍለው እንደዛም ሁሉ እኔ ያልኩህ አንተ ገባ ማለት እውቀቱ ነበረው ማለት ፈልጌ ነው። ማብራሪያው ያውቅ ነበር ለማለት ያ እሱን አይደለም እኔ እየጠየቅኩ ያለሁት። አዳም ለምሳሌ መልካምና ክፉን ያውቅ ነበር። መልካምና ክፉን ማለት ያውቅ ነበር። ይሄ ነገር መጥፎ ነው፣ ይሄ ነገር ጥሩ ነው የሚለውን ያውቅ ነበር ከመብላቱ በፊት ፍሬው ማድረግ ያለበትና የማይበላው ያውቅ ነበር ማለት ያ መጽሐፍ ቅዱስ እንደዛ ይላል። ምንድን ጥያቄን ግን የሆነ ኮምፕሌክስ ፋንክሽን አረክብኝ። ጥያቄ ምን መሰለህ? አዳም መልካምና ክፉን ያውቃል ወይ ነው። መልካምና ክፉን አንድ ሰው ካላወቀ መልካምና ክፉን የማያውቅን ሰው ከፈተንከው ፋይናሊ መውደቁ አይቀርም። ኦኬ ለምን? መጀመሪያ መልካምና ክፉን ማወቅ ስላለበት ማለት ነው። ተረዳኝ። ስለዚህ አሁን አዳም መልካምና ክፉን ያውቅ ነበር ወይ? የኔ መረዳት ልንገርህ። አይ መረዳት ሳይሆን ባይብል ይኸውልህ ያውቅ ማለት እኔ ለተናገርኩት ከባይብል ልትና በመረጃ ያውቅ በተግባር ሳይሆን በመረጃ ያውቃል። ወይ ባይብሉ እንደዚህ ይላል። ባይብሉ ዘፍጥረት 3:22 ላይ ምን ይላል መሰለ? ከበላ በኋላ ነው ይሄን እየተናገረ ያለው። እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ ይላል። ኦኬ መቼ ነው ይሄ? ከበላው በኋላ ነው በፊት ነው? ከበላ በኋላ ነው። እሱ ላስረዳ። ከበላው በኋላ ምን አወቃል? በክፉን ማለት ኢን አክሽን ለምሳሌ በእኛ በህይወታችን በጎውን ነገርና ክፉን ነገር ኢን አክሽን እናውቀዋለን። ደግሞ አንዳንድ በጎ ነገሮችን
ኢናክሽን የማናቃቸው አሉ። ክፉ ነገሮችንም በተግባር ባይብሉ አንተ ያልከውን አይልም ያለው ጀስት ቲዮሪ አይደለም እዚህ ጋር የምንፈልገው። ስለዚህ ቲዮሪ ሳይሆን በህይወት አያውቀውም፣ በመረጃ ያውቀው ነበር ሳይበላ። ከበላ በኋላ ግን በመኖርም በመረጃ ብቻ ሳይሆን በመኖርም አወቀ። አንተ የምትለው ነገር የለም። አንተ የምትለው ነገር የለም። የተረዳሁት እንደዛ ነው። ይኸው ለምን መሰለ አወቀ ነው። አዳም እግዚአብሔርም አምላክም አለ፣ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንዳንዱ ሆነ ይላል። ለማወቅ ገና ለማወቅ እስሚዝዬ ከላይ ሲፈጥራቸው ይሄን አትብሉ፣ ይሄን ከበላችሁ የሞት ሞት ትሞታላችሁ ሲለው መረጃ ነበር። ይሄ ነው እሱም ብሎታል። መልካምና ክፉን ግን አያውቅም። ይሄ መረጃ አለው፣ ግን ኢናክሽን በክፉ ህይወት ግን አልኖረም። ከበላ በኋላ ግን በክፉ ህይወት ኖረ። አያውቀውም ህይወት ኖረ ማለት አያውቀውም። ሞቱን አልሞተም። ሞቱን ሞተ እኮ ነው። ችግር የለውም። አወቀ ማለት እኮ ሞትን ሞተ ነው። እሺ ችግር የለውም። ይሁን ብለን እንለፈው። ችግር የለውም። ያው አያውቅም፣ ግን ይሁን ብለን እንለፈው። ከኛ እንዳንዱ ሆነ ይላል። መልካምና ክፉን ራሱ ለማወቅ ይልና ከዛ በኋላ ከላይ ታዲያ ከበላ ትሞታለህ የሚለው ማለት ነው። ይሄ ምዕራፍ አስረዳኝ። እሺ ወይ ከበላ ትሞታለህ እያለው አያውቅም ማለት ነው። ሌላ ጥያቄ እሱም ጥያቄ ስለሆነ ወደ አንተ የሚመጣ ነው። በተቻለ መጠን እኔ እንደ ክርስቲያንነቴ ሳስረዳህ ተረዳኝ። ወይም ማለት ምን መሰለህ፣ እኔ አሁን እንደ ክርስቲያንነቴ ያኛው ምን እንደሆነ ለማስረዳት ግዴታ አለብኝ አይደል? በተገባኝ ተቀብያለሁ ሰምቻለሁ። እና እዛ ላይ ነግሮታል ስልህ አያውቅም ነበር የምትለኝ ነገር ተገቢነት አይደለም። እዛ ላይ ነግሮታል እኮ ተቀብያለሁ። ይሄ ምዕራፍ አሁን ከላይ ጀምሮ ማለት ነው ከላይ ጀምሮ ማለት ነው። እጠይቅሃለሁ እየመለስክ ትመጣለህ። ይሄ ምዕራፍ እንደውም አሪፍ ምዕራፍ ነው የገባ ነው። አንድ ላይ ምን ይላል መሰለ? እባብም እግዚአብሔር አምላክ ከፈጠረ ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟል አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩም። እባቡም ለሴቲቱ አላት፣ ሞትን አትሞቱም አላቸው። ሞትን አትሞቱም አላቸው አይደል? እባቡ ኦኬ። እስኪ እንደገና ወደ ሌላ ሐሳብ እያሰብኩ ነበር። እስኪ እንደገና ብብልኝ። ያው ታሪኩን ስለምታውቀው እባቡ አሳሳታቸው አይደለ? እሺ። ስለዚህ ምን ብሎ ነው ያሳሳታቸው? እባቡም ለሴቲቱ አላት፣ ሞትን አትሞቱም አላት። ከላይ ምን ብሎ ስላላቸው እግዚአብሔር ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም አለ አይደለ? ኦኬ አይደለ? እንዳትሞቱ ከእርሱ አትብሉ አትንኩትም። ይሄ እግዚአብሔር አላቸው። ያውቃሉ፣ መረጃው አላቸው፣ የክፉ መረጃ አላቸው። ከዛ 4 ላይ እባቡ የክፉ መረጃ አላቸው አይደል? ስሚዘው ቴንኪው። ዋው እሺ ችግር የለውም። አሁን ልቀጥልልህ። ችግር የለም አላቸው ብዬ 4 ላይ ልጠይቅህ። እሺ። እባብም ለሴቲቱ አላት፣ ሞትን አትሞቱም አላቸው። ኦኬ አይደለ? እሺ። ስለዚህ እባቡ ምን ብሎ ነው ያሳሳታቸው? ሞቱን አትሞቱ ብሎ አትሞቱም ብሎ አትሞቱም ምን ቢያረጉ አትሞቱም ብሎ አሳሳታቸው። ምን ቢያረጉ አትብሉ የተባሉትን ከነኩ ነው ይበሉ ማለት ነው። ወይም ከፈጣሪያቸው ትእዛዝና ትምህርት እውቀት ውጪ ቢሆኑ አትሞቱም ብሎ አሳሳታቸውና የስተቱ መጀመሪያ ግልጽ እኮ ነው። አሁን እሱ ግልጽ ነው። አሁን አልገባህም ነው? ግልጽ ነው። እሱ ልቀጥል ነው። ኦኬ እሺ። እባቡም ለሴቲቱ አላት፣ ሞትን አትሞቱም ብሎ ነገራቸው። ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈት እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አለ። ሰይጣን ማለት ነው አይደለ? ኦኬ። ስለዚህ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ አሳሰተው። እኔ አሁን ሰይጣን አላሳሰተውም። እባቡ ምን አድርጎ ነው? የመጨረሻ እድል ስጥ። የክፉ ምክር ምንጭ ስለሆነ ነው። ምን እሱ ነው ይሄንን አስፈጻሚው እንዴ? ምናልባት አይ ቲንክ እኔ አሁን ስረዳው የተፈጠሩ ፍጥረታት ለሰይጣን መኖሪያ ምቹ አልነበሩም።
ሜይቢ እሱ ለሰይጣን ለመኖሪያ የተመቸበት እንትን ይኖራል። ምክንያቱም ስለዚህ ሰይጣን እንደዛ ማለት እንግዲህ ሰይጣን በሱ ጋር ሊኖር በመፍቀዱ ሊሆን ይችላል። ጭራሽ ፍቃድ አለው፣ እባብም ፍቃድ አለው። አንድ ነገር እንትን ልበልልህ፣ ከላይ ገና ፍጥረታት ሁሉ ሲፈጠሩ ሁሉም መልካም ነበሩ። ሁሉም መልካም ሆነው እባብም ፍቃድ አለው እና መልካም ከነበሩ ለምን እባብ መልካም አልነበረም? መልካም አልሆነም። እንግዲህ እሱን እዛ ላይ የነበረው ክሪኤሽን ታሪክ በተለየ ማወቅ ይኖርብናል። ብቻ እዚህ ላይ እኛ ተጽፎ ለኛ የደረሰልን መረጃ ምንድን ነው? እሱ የሰይጣን መጠጊያ ሆነ። አንተም እኮ አላህ ሰዎችን ሲያስረብ እኮ አልነገርከኝም። የእባቡን ተውና አላህ ሰውን እያስራበ ፍትሃዊነቱን ንገረኝ። አሁን ጥሩ እየመለስክ ነበር። ሳይሆን ያላህን ፍትሃዊነት ንገረኝ ይሻላል። ቮይስህ እየጨመረ ነው። ጥሩ ነበር። ካሁን እንቀጥል። አይደለም አይ እየመለስክ ነው። ባይዘው ጥሩ እየመለስክ ነው። የምር ጥሩ እየመለስክ ነው። እንቀጥል። አይ ኮሚኒኬሽናችን ራሱ እኮ ስሙዝ መሆን አለበት። አንተ እኮ ስሙዝ ነው። በቃ እንቀጥል ማለት በዚህ ዘመን ላይ እኔ የገባኝን አሳውቃለሁ፣ ያልገባኝን ትነግረኛለህ፣ አንተ ደግሞ ትጠይቀኛለህ እንጂ እንቀጥል። ወደ ሐሳቡ ትክክል። ቁጥር 15 ያላህን ንገረኝ። አላህ ሰው እየተራበ እየተራቆተ ሲጋደል ለምን ዝም ይላል? ንገረኛ። እናወራለን ስለ ችግር ማውራት ምናምን እናወራለን። ችግር የለም አይደለም። ፍትሃዊነቱን ንገረኛ። ለምን ይኖራሉ ምናምን። ቆይ አሁን ለባብ ተቆርቆረህ ለምን ራብ ተረገመ እያልክ እኔ ስለ ሰው ያለው ይሄማ በምድራዊ ህግ ራሱ ጥያቄ ነው። ቆይ ፕሊዝ አንዴ ምዕራፉን እንጨርሳለን። ቁጥር 15 አይደለም። ቆይ በምድራዊ ህግ ራሱ አንተ ጥሩ ነበር። እስካሁን ጥሩ ነበር። እሺ አንተ መልስ። እሺ እኔ መልስ የለኝም። በቃሽ። እሺ እንቀጥል። ከሰውና ከባብ ማን ይበልጣል ያለው? ፕሊዝ አታድክመኛ ፕሊዝ። በእናንተና በሴቱ መካከል በዘርህም በዘሯ ቆይ እችን ምዕራፍማ እንጨርሳታለን። ገና ሳሊቬሽን ላይ እንመጣለን። በእናንተና በሴቱ መካከል በዘርህም በዘሯ መካከል ጠላትነት አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮናን ትቀጠቅጣለህ። ለሴቲቱም አለ በጸነሽ ጊዜ ጭንቅሽን እጅግ አበዛዋለሁ፣ በጭንቅሽ ትወልጃለሽ፣ ፍቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል አለ። አሁን ይሄ ለሔዋን ነው አይደለ? እርግማኑ ያለው ኖ አዳምና ሔዋን ተረግመዋል። ሁሉም ያነበብኩት አረ በጸነሽ ጊዜ አዳምም ሔዋንም እባቡም ተረግመዋል በዛን ሰዓት እኮ እኔ እያልኩ ያለሁት አሁን ያነበብኩት በጸነሽ ጊዜ ምናምን የሚለው ለአዳም አይሆንም መቼስ ለሔዋን ነው ያለው። ደግሞ የሚያጸንሰውም አካል አለ እኮ። እሺ ቀጥልሽ። በጸነሽ ጊዜ የሚለው አሁን ይሄ የሚያከራክራል። ተው ያለው ተው። አሁን በጸነሽ ጊዜ ለሔዋን አይደለም ነው? ከማንም ጸንሰው ስሚዘው ባየር ላይ ጸንሰው አላህ በጸነሽ ጊዜ ጭንቅሽን አበዛዋለሁ የሚለው ለአዳም ነው ወይስ ለሔዋን? አይ ለሷ ነው። ታዲያ አሁን ይሄን መናገር አንተ እንዴ ምን ሆነ? አይደለም ከጽንሱ ጋር ያያዝክ መስሎኝ ነው። ጽንሱም ደግሞ አጸናሽ። አረ በጸነሽ እሺ እንቀጥል። እሺ ያለው እዚህ ላይ እኔ አንድ ጥያቄ አለ። እሺ እዚሁ የምታወሩት ላይ ያለው ነው ጥያቄ። አሁን አንተ እያልክ ያለው በአንተ በንግግር መሰረት ማለት አዳምና ሔዋን ባመጡት መርገም ነው አይደለ? እኛ እየተፈተንን ያለ ነው። እሺ አዳምና ሔዋን የተረገሙትን መርገም ለማንሳት ኢየሱስ ክርስቶስ ተሰቀለ፣ ተገደለ፣ በሶስተኛውም ቀን ተነሳ ይባላል። እሺ ኢየሱስ ክርስቶስ በመገደሉ በመቃብሩ 3 ቀን በመቆየቱ ሴት ልጅ በምጥ መውለዷን አቆመች አላቆመችም? አሁንም በምጥ ትወልዳለች። የሰው ልጅ መሞቱን አቆመ አላቆመም? አሁንም ይሞታል። ምንድነው የኢየሱስ ክርስቶስ መሞቱ መሰቀሉ ምንድነው ጥቅሙ? ሰው ሆኖ ከሰማይ ሰማይ ወደ ምድር የወረደበት ጥቅሙ ምንድነው? የኛ የተጠቀመው በጣም አሪፍ ነው፣ ግን ጊዜ ይዘን እናውራ። ምክንያቱም ይሄ በጣም መሰረታዊ ጥያቄ ነው። አሪፍ ጥያቄ ነው። በቃ ፎሎ አድርጊኝና በደህንነት ጉዳይ በመዳን ጉዳይ ኢየሱስ ክርስቶስ ለምን መጣ? ምክንያቱም ኢየሱስ ክርስቶስ አምላክ ነው፣ የአምላክ ልጅ ነው፣ የሰውም የመለኮትን ባህሪ ያለው ነው። ምክንያቱም በጣም ሰፊ ጊዜ የሚያስፈልገው ነው መክሊት። እኛ ቀላል እናደርገዋለን። አይደለም። ቆይ አንዴ ስሚዝ አንዴ ይቅርታሽ ወንድሜ አንዴ። ለምን ይሄ እኮ ጥያቄ ነው አይደለ? የተከፈተው ይሄ ቤቱ ለሁሉም ሰው ነው። ሶሻል ሚዲያ የተባለው ሶሻል ያኔ ሁሉንም ሰው ያካተተ ነው።
ማንም ሰው ስለ እምነት ያለውን ጥያቄ መጠየቅ የሚመልስበት ቦታ ነው። ስለዚህ እያወራችሁ ያለሁት ደግሞ ስለ አዳምና ስለ ሔዋን ከሆነ ሔዋን በበላችሁ ፍሬ እኔ መክሊት ምን አገባኝ? አልነበርኩ ስትበላ አላቀመሰችኝ። ይጣፍጥ አይጣፍጥ ለማላውቀው ዕፀ በለስ እኔ ተጠያቂ የሚሆኑ ለምንድን ነው? which is ልንመጣበት የነበረው እንትን ነው። አንድ ሁለት ስቴፕ ስኪፕ ስላደረገች ነው መክሊት ልመጣ ነበር። እሺ ያለው መልስ ችግር የለውም። አይ ጥያቄ ሻሪፍ ነው። አጠር አድርጌ ምላሽ ለማለት አስቸጋሪ ነው። አጠር አድርጌ ላስቀምጥልሽ። ኢየሱስ ክርስቶስ ከመጣ በኋላ ምን ተፈጠረ ካልሽኝ ኢየሱስ ክርስቶስን እሱ ክርስቶስ እንደሆነ ምክንያቱም እግዚአብሔር አሁን ምንድነው የሴቲቱ ዘር ከሚለው ከዘፍጥረት ላይ ጀምሮ በነቢያትና በመዝሙራት መጽሐፍት ሁሉ የሰው ልጆች ለማዳን ፕሮግራም ነበረው፣ ቀጠሮ ነበረው። ኢየሱስ ክርስቶስ ከሰማይ የወረደው የሰውም መለኮትም የሆነው ሙቶ ከተነሳ በኋላና እሱን ላመኑ ሰዎች ምን አገኙ፣ በሱስ ምን አይነት ህይወት መኖር ይችላሉ የሚለውን ባጭሩ ላስቀምጥልሽ። ለተቀበሉት ግን የዮሐንስ ወንጌል ላይ ምዕራፍ 1 ወደ ቁጥር 14 አይደለም ወንድሜ፣ ይኸውልህ እኔ የምፈልገው አጭር መልስ ነው። ለእሷ በበላችሁ እኛ ምን አገባን ነው የኔ ጥያቄ። እኔ ምን አገባኝ? ቅድም እኮ ስለ ኢየሱስ ክርስቶስ ማዳን ጠይቀሽኛላ። ይሄን ልመልስልሽ አይደለም። ይኸውልህ አንድ ጥያቄን አጠር አድርጌ እዚህ ምድር ላይ ነፍ ሴቶች አማኝም አማኝ ያልሆኑትም ሴቶች አሉ። እሺ ለኦርቶዶክሶች ኢየሱስ ክርስቶስ ተሰቀለ፣ ሞተ፣ በመቃብር ውስጥ ገባ። ኢየሱስ ክርስቶስ በአዳም የመጣውን እንትን መርገም አነሳላቸው። እሺ ኦርቶዶክስ ያልሆኑ ሴቶች መርገሙ አልተነሳላቸው ማለት ነው? አነሳላቸው ብቻ አይደለም። ስለ ኢየሱስ ክርስቶስ ስላደረገው ነገር የገለጽሽው ልክ አይደለሽ። ብዙ ስህተት አለብሽ፣ በጣም ብዙ። እንዴት አስተምረኝ እና ለሱ እኮ ነው ፎሎ አድርገኝና በደንብ አድርገን እንማማር። እንደዚህ ይኸውልህ እናንተ እኔ ይሄ ሚስጥር ነው መንፈስ ቅዱስ አልተገለጸልሽ ምናምን የሚባል ተረት ተረት እኔ ጭራሽ ነው የማልሰማው፣ በጭራሽ ማለት ነው። ይሄ ግዴታ ነው። ይሄ መንፈስ ቅዱስ ስላልተገለጸልሽ ነው 3-7 ተጠመቂ ምናምን የሚባል ተረት ተረት ጭራሽ አልሰማክም ማለት ነው። የምፈልገው በቃ ያው እዚህ እየተመለሰልኝ ነው። መልስ ጠይቅ ወይ እንደዚህ ነው ያለው። እኔ ልመልስለት ጥያቄ አይደለም ለመክሊት ብቻ ሳሙኤል ለምሳሌ አንድ ያለው ትመልሳለህ ያለው እንደዚህ መልስ አይደለም። አቁምልኝ ለመክሊት ብቻ ሐሳቤ ልስጣት ወይስ ሚዟን? እኔ ሚስጥር ነው የሚባል ነገር ይሄ በውስጥ ነኝ ልስበክሽ ምናምን የሚባል ነገር ጭራሽ ነው የማልሰማክ። ሁሉንም እንትን በላጣ የእሷንም አንዴ እንትን በለው ሚውት አድርግልኝና የሆነ ነገር ላብራራ። ይሄን መልስ በቃ ያለው ይሄን መልስ ላንተ ነው እድል የምሰጥህ፣ ላንተ ነው ያለው ላንተ ነው እድል የምሰጥህ። ይኸውልህ ኦኬ እዚህ ላይም ምን ይላል መሰለህ? እስሚዞ አንድ ጊዜ አቆምልኝ። ቆይ ይሄው ላንተ ነው እድል ላንተ ነው የምሰጥህ እና ወይ በውስጥ ላይ ስላት እንግዲህ እርስት ለሶንክ እኮ ላንተ ነው እድል የምሰጥህ እያልኩህ እኮ ነው ያለው። ምን ሆነሃል? እድል እሰጥሃለሁ፣ አንተ ነህ የምትመልሰው፣ ማንም ጣልቃ አይገባብህም። መክሊት ያለችው ምንድን ነው? ጥያቄ ጠይቀህ ሳላስረዳ መሄድ ይቆጨኛል። አሁን እሷ ያነሳችው እኮ ሌላ ፖይንት ወደ 300 ጥያቄ ይደርሳል። 300 ቀን ላይ እየተባልክ ለምንድን ነው የምትጫወት? ትመልሳለህ እየተባልክ እኮ ነው። አንተ ነው የምትመልሰው፣ ማንም ሰው ጣልቃ አይገባብህም። እስቲ አስወራው። 300 ሰዓት ትሰጠኛለህ እንዴ? አይ አለመመለስ ከፈለክ እኮ ማውራት ትችላለህ እንዴ? ያዙኝ ልቀቁኝ ይላል እንዴ? ይቻላል። እሺ ያለው እሺ የኔ የመክሊቱን ፖይንት ነው ኢንፋሲስ አድርጌ ማነሳው። ስለዚህ አንተ ምንም ሌላ ፖይንት ላይ አልገባም። እኔ ርዕስ እስሚዞ ግን የጠየቀችኝ ብመልስ ደስ ይለኛል። እሺ ካልክ ያ ከሪም አንተ ምን ሆነ ነው መጀመሪያ እስሚዞ በአላ አንዴ ቆይ ዝም በልና ይመልስልኝ። የኔ እሺ በቀላሉ ልጠይቅ። እሺ ይመልሳል። መጀመሪያ ከመመለሱ በፊት ግን የመክሊትን ጥያቄ ድገመው። ድገሙ ጥያቄን ድገምና መልስልኝ። እኔ አዳምና ሔዋን በበሉት እነሱ አጣጥመው በዋጡት ነገር እኔ ምን አገባኝ? እኔ አይደለም የኔ እህቶች ምን አገባቸው? ለምንድን ነው የኃጢአት ውርስ የሚሰጠን? እሺ የኃጢአት ውርስ ተሰጥቶን ደግሞ በዳግማዊ ሔዋን በድንግል ማርያም ኃጢአታችን ተደመሰሰልን ከተባለ የተረገምነው ነገር መች ተደመሰሰ? ሴት ልጅ አሁን በምጣት ሞትም ትሞታለች ድብና አድርጋ። ሴት ልጅ አሁን የወር አበባ ታያለች በየወሩ እየተሰቃየች። ይሄ ሁሉ ነገር አልተደመሰሰልንም። ስለዚህ ምንድን ነው ጥቅሙ? የኢየሱስ ክርስቶስ መሞት መነሳቱ ምንድን ነው ጥቅሙ? እሺ መክሊትዬ ጥያቄ ሻሪፍ ነው። የመጀመሪያው
ምንድነው የሰው ልጅ እንግዲህ ከአዳም ማለት ከአዳምና ከሔዋን ስህተት በኋላ ወደ ምድር መጥተዋል፣ ተረግመዋል። ያ ህይወት ቀጥሏል እስካሁንም ድረስ እና ያንቺ የደም የሚፈስሽ ወይም የመውለዱ እንትን ከዛ የመጣ ነው። ምንም ማድረግ አይቻልም። ኦልሬዲ መውለድ የነበረ ነው። ምናልባት ከዛ ጋር ተያይዞ ያሉ ነገሮች በሙሉ የሚቀጥሉ ይሆናሉ። ያንቺ የሔዋን ልጅ ስለሆንሽ ምንም ማድረግ አትችይም። በቃ ሰው ነሻ። የእሷ ዘር በመሆንሽ ይሄ ነገር ይቀጥላል። ሁለተኛው ጥያቄ ደግሞ የኢየሱስ ክርስቶስ ማሞት ሰው አይደለሽም እንደ አንቺ ከጦጣ አልተፈጠርሽ። ይሄ የሰው ልጆች ሁሉ ባህሪ ነው። ከኢየሱስ ጋር ተያይዞ ያለውን ደግሞ ላስረዳሽ። ከኢየሱስ ክርስቶስ ጋር ተያይዞ ያለውን ታሪኩ ረጅም ነው፣ ግን አጠር አድርጌ ሳመጣልሽ በተለይ በዮሐንስ ወንጌል ላይ ለተቀበሉት ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ተብሎ እንደተጻፈ እሱ ኢየሱስ ክርስቶስ እንደሆነ በእግዚአብሔር የተቀባው እንደሆነ አምነሽ መለኮትና ስጋ እንደሆነ አምነሽ ለኃጢአትሽ እና አሁን ደግሞ ባለሽበት ኃጢአተኛ እንደሆነ አምነሽ በጣም ኢምፖርታንት ነው። በነገራችን ላይ የአዳምና የሔዋን ልጅ መሆንሽ ኃጢአተኛ መሆንሽን ማመን ይሄ ኃጢአተኛነትሽ ደግሞ ከእግዚአብሔር ጋር ህብረት ለማድረግና ከእግዚአብሔር የሚገኘውን በረከት ለማግኘት የማትችይ ፍጥረት አድርጎሻል። በእግዚአብሔር ፊት ጻድቅ መሆን ፈጽሞ የማትችይ ፍጥረት ሆነሻል። ለምን? ኃጢአተኛ በመሆንሽ። ለምን? የአዳምና የሔዋን ዘር በመሆንሽ ኃጢአተኛ ነሽ። ኃጢአተኛ መሆንሽን ማመንና መቀበል የመጀመሪያው ፓርት። ኃጢአተኛ ሆነሽ ማመንና መቀበል ፈርስት። ሰከንድ ፓርት ቱ ልቀጥልልሽ። ይህን ካልተቀበልሽ ወደ ሌላ መዳን ምና አታገኝም። ቆይ ኃጢአተኛ ነሽ ጽድቅ የለብሽም ብለከኛል። ስለዚህ ኦርቶዶክስ የሚባል ሃይማኖት ተከታይ ገነት አይገባም ማለት ነው። ምክንያቱም ጻድቅ ያልሆነ ሰው ገነት አይገባም። ስለዚህ በኦርቶዶክስ ተከታይ ገነት መግባት አይቻልም ማለት ነው። ወይ ላስረዳሽ። አምነሽ ነዋ ማለት ኃጢአተኛ መሆንሽን አምነሽ ተቀብለሽ ከዛ በኋላ ደግሞ የመዳንን መንገድ መማር አለብሽ ያለው ትልቁ ፖይንት። እዚህ ላይ ግን ያነሳኸው በጣም የሚገርም የአዳም ዘር በመሆናችን እኛ ኃጢአተኛ ነን እንዴ? አሁና ማለት ከሱ አዳም ኃጢአት በመስራቱ የአዳም ዘር በሙሉ ኃጢአተኛ እኮ ነው። ምን አረገ? ሴትም ሆነች ወንድ እኔ መርጬ ነው የተወለድኩት። አዳምና ከሔዋን እንዴ ምን አርግ? እኔ አሁን ለምሳሌ ወንድ ነኝ። ከሱ በመወለድ ነው ኃጢአተኛ ከሆነው አዳም ምርጫ አለህ ወይ? ወለድህ ኃጢአተኛ ነህ። አልወለድም ብሎ ሲቀርልኝ አልወለድም ማለት ይችላል። እስሚዞ በቃ ቬሪ ኢምፖርታንት ፖይንት። በነገራችን ላይ ይሄን አውቀህ በጣም ቬሪ ኢምፖርታንት። እንደውም እንዴ ቬሪ ኢምፖርታንት ይልኝ። ቬሪ ኢምፖርታንት እንዴ ይኸውልህ መክሊት አሁን ለምሳሌ ሴት ናት ያለው አዳምጠኝ። መክሊት ሴት ናት፣ አንተ ወንድ ነህ። ሴት የመሆንና ወንድ የመሆን ምርጫ አለህ? አንተ ነበረ ምርጫ ነበረ? አንተ ቆይ አላህ ሰው ሲራብ ዝም ለምን ይላል? ዝም ብለህ አልፈህ በቃ ይሄን እኮ አልመለስክልኝም። አንተ ምርጫ የለህም አይደለ? ምርጫ በሌለህ ነገር ላይ እንዴት ተጠያቂ ልትሆን ትችላለህ ነው። አሁን ይሄ አይደለም። አሁን አንተ ሰው ሁነህ በመራብ በመጠማት በምድር ላይ ችግር በማየትህ አላህ ላይ ምን ነው? ኃጢአት አይደለም። የኃጢአትን ኮንሰፕት አይ ቲንክ አልተረዳህም። ሁሉ የሰው ልጅ አንተን ጨምሮ አፈር ይበላል፣ ትል ይበላል ስትሞት ራሱ። እኔ መቼ አይበላኝም አልኩ። አልተረዳህም። በቃ መናደድ ጀመርክ። ተናደድክ። ተረጋጋ ያለው ተረጋጋ። በእስልምና እኮ ሐውልት ምናምን የለም፣ አፈር ውስጥ ነው የምትገባው። ይሄን ታውቃለህ አይደል? ንጹህ አፈር ውስጥ ጉድጓድ ነው የምትገባው እኮ። ቴንኪው። እሺ ጨረስ እና ትል አይበላህም እዛ ውስጥ። አሁንም ፖይንቱ ላይ ነው ፎከስ ማለት። ትል ይበላል። ይሄንማ ምን እንዴ? ይሄ እኮ የኃጢአት ውጤት ነው። እሺ ጨረስ ያለው አሁንም ገነት እንገባለን አንገባም። አይደለም ያልተመቻቸው ነገር ጊዜ አሰጡን በቃ ያለው። ቆይ ፕሊስ ምርጫ በሌለህ ነገር ላይ አንድ ነገር መልስ የሚመልስ ሰው እኮ ችግሩ ይሄ። ተረጋግተህ መልስ ፕሊስ። ተረጋጋ። አንተ እኮ አንድ ጥያቄ አልመለስክልኝም ታውቃለህ አይደል? ስሚዘው ፕሊስ፣ ኧረ ፕሊስ እባክህ። ይኸውልህ ቀላል ጥያቄ ነው የምጠይቅህ። ምርጫ በሌለህ ነገር ላይ የመክሊትን እስኪ ጨርሰው አንዴ። ኧረ እባክህ ይሄ ሰውዬ እንዴት ያለኩት። አንተ ምርጫ በሌለህ ነገር ላይ ተጠያቂ ወይ በእግዚአብሔር ወይ በአላህ
አንድ ስጠኝ እባክህን አንተ እባክህ በቃ ውረድ። ይሄ ልጅ ይቀጥል። ሀገረ ቅድስት ነው የሚለው ልጅ ይቀጥል። እስሚዞ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ኡስታዝ። ያለው ምን ሆነ ነው የመክሊትን ልመልስ እድል ስጠኝ። ቆይ እንጂ ተረጋጋ። ጥያቄ ቀስ ብለህ ማውራት አትችልም? ቀስ ብለህ ማውራት አትችልም ያለው ጥያቄ አደራረቡብኝ እኮ ቀላል እኮ። ቀስ ብለህ አውራ፣ ተረጋግተህ አውራ። ምንም የሚያጣደፍ ነገር አለ? ቸኩለሃል ያለው ትንሽ ታገስ። የመክሊትን ልመልስላት ረጋ አድርጉልኝ። ቆይ አይ ምን ትቸኩላለህ? የምትሄድበት ቦታ አለ? አይ ጥያቄ ሲያደራርቡብኝ ትንሽ ሳላብራራው እኮ ተረጋግተህ ያለው ሳላብራራው ለምን እስሚዞ በጣም የተረጋጋ ሰው ነው እኮ እና የተረጋጋ ሰው ጋር ደግሞ ተረጋግተህ ብታወራ ጥሩ ነው። የሆነ ነገር ላይ ትደርሳላችሁ። ስለዚህ ያለውዬ ተደማመጡ። መደራረብ ደግሞ መሰረታዊ ችግር ነው፣ ለኮሚኒኬሽን ባሪየር ነው። ገብቷል? ለኮሚኒኬሽን ምንድነው ለተግባቦት ጋሬጣ ከሚሆኑ ነገሮች መካከል አለመደማመጥ ነው። ስለዚህ እስሚዞ የሚለውን ነገር አዳምጠውና ጠብቀው፣ ምንም ችግር የለውም። ለስሚዞ ደግሞ አንድ ጥያቄ ሰጠህ ጊዜ ስጠኝ። በቃ ይሄን ንገርልኝ። ያው ተጠይቅና ከዚህ ውጭ መቆየት አልፈልግም። ይሄን ስጠኝና ልመልስ። በቃ ልጠይቅ። አወራው እስሚዞ እሺ ያለው ምን መሰለህ ፖይንት፣ አሁን አንድ ሰው ያለ ነፃ ፈቃዱ ለሱ ምርጫ በሌለው ነገር ላይ ተጠያቂነት አለበት። ጥያቄው ካልገባህ ላስረዳ። የአዳም ዘር በሙሉ በአዳም ስር ነው የሚታየው። አይ መጀመሪያ ቆይ ጥያቄው ላይ እንግባባ። መጀመሪያ አሁን ወደ አዳም ከመግባት በፊት እዚህ ተርሞቹ ላይ በምድር ህግ አይደለማ ተጠያቂነት የምንለው። አሁን አንተ የምድራዊ ህግ ነው። በሰማያዊ ህግ ግን ከአዳምና ከሔዋን የተወለዱ ሁሉ በአንድ ነው። ስለዚህ አምላክ ሰዎች አንተ እያልከኝ ያለው ስለዚህ አምላክ ሰዎችን ያለ ነፃ ፍቃዳቸው ያለ ምርጫቸው ቅጣት ይቀጣቸዋል እያልከኝ ነው? አዳምና ሔዋን ነፃ ምርጫ ነበራቸው። ነፃ ምርጫቸውን ተጠቀሙ። የነሱ ልጆች ግዴታቸው ነው። ምንም ማለት አሁን ይሄ ነው አንበሳ ነው የሚሆነው እኮ። አሁን ጥያቄው እዚህ ጋር ይመጣል። አሁን አዳምና ሔዋን ነፃ ምርጫቸውን ተጠቀሙ። ቴንክ ዩ ትክክል። አሁን እዚህ ላይ ትክክል። እኔ የነሱ ዘር መሆናቸው ደግሞ የተፈጥሮ ህግ ነው። ላግ ያረግብሃል ነው ወደኋላ አሁን የነሱ ዘር እኔ መሆኔ የአዳም ዘር ወይም የሰው ልጅ መሆኔ የኔ ምርጫ ነው። ምርጫ አለበት እኔ። ይሄኛው ጥያቄ ስህተት ነው። የአዳም ዘር ሲፈጠር በሙሉ በሱ ማንነት የሚፈጠረው እና ጥያቄ ተሳስቷል። እስሚዞ ምን ሆነ የተሳሳ? የኔ ምርጫ አለበት ወይ እኔ የአዳም ዘር መሆኔ? አሁን እኔ የሰው ልጅ ነኝ አይደል? አንተም የሰው ልጅ ነህ። የሰው ልጅ ማሆነ ችግሩ ምድራዊ ህግና ሰማያዊ ህግን አንድ ላድርግ ነው የምትለው። በሰማያዊ ምንድነው ምድራዊ ህግና በመሆንህ በአዳም አይን ነው የምትታየው። አዳምና ሔዋን ደግሞ የመጀመሪያ ነፃ ፍቃዳቸው ተጠቅመዋል። አልተግባባንም። የኔ ጥያቄ እኮ በጣም ግልጽና አጭር ነው። የኔ ጥያቄ እኮ በጣም ግልጽና አጭር ነው። በውስጥ አልመጣም። በውስጥ ነኝ ብላችሁ መንፈስ ቅዱስ ይገለጽልሽ ምናምን የሚባል ነገር አልሰማም። ተምረሽ ነው መጽደቅ የምትችይው። ያለዚህ አትጸድቂ ነበር። ይሄ ነው ያለው። ብትረጋጋ። እስሚዞ ሰላም አለይኩም ወራህመቱላሂ ወበረካቱ። ሀቢቢ የጠፋ ሰው ሰላም ልበል ቢያንስ እንኳን ነው። ሰላም ኡስታዝ፣ እንዴት ነህ? ወይ ሁሉ ሰላም አልሐምዱሊላህ። ሁሉ ሰላም ነው። ተጠፋፋል። ኡስታዝ እንዴት ነህ? አይ ስላየው ሰላም ልበል ብዬ ነው። ስላየው ደስ ብሎኛል። ጊዜ አለህ? ጊዜ ካለህ ብትቀጥል። ምን አላወራውም እኔ ያለውን አልችለውም። ቢያንጠባጥበኝስ በዚያ እየያዙ እንትን ይለኛል፣ ያንጠባጥበኛል። አልችለውም። ምን ይቅርብኝ። ኧረ የኔን ጥያቄውን በዚሁ እኮ ታሸ። እስሚዞ ያለው የእሱን እኔ የምነግርህ ነገር ምን መሰለህ፣ የሆነ ፖይንት አንደኛ ለመመለስ ጥያቄ መረዳት አንድ፣ ሁለተኛ የሃይማኖት ጉዳይ ላይ ነገር ሲሆን ካላወቀው ያን ፖይንት አላውቀውም። በቃ ይሄ አጭር መልስ ነው። ባይዘው ኦኬ፣ ዝም ብሎ ቬግ አድርጎ ምናምን ማለት ሳይሆን ካላወቀው አላወቀውም። በነገራችን ላይ እስኪ አንድ ጥያቄ እንዳልመለስክልኝ ግን ታውቃለህ። አምናል አይደለ? አንድ ጥያቄ አልመለስክልኝም።
አንዳንድ ምንድነው ምድር ላይ ለምን ክፋት ይኖራል? ለምን ሰው ይራባል ያልከኝ አይደለም። በባቡ ጠይቅ። አንደኛ አላህ ሰውን በምድር ላይ ፈጥሮ ሲራብ ሲሞት ጦርነት ሲከፈት እንደዚህ ላይ ሲሆንበት ለምን ዝም ይላል? ደግሞ ገነትና ምንድን ጀንትን ሲኦል እንደሚገባ እያወቀ ሆን ብሎ ለፈተና ለምን ይፈጥራል? ይሄ ፌር ነው ወይ እንዴ? ይሄ እኮ አንተ ነው መመለስ ያለብህ። ሃይማኖት ያለው ሰው እኮ አይደለም የሚመልሰው። ይሄ ጥያቄ ነው፣ የኤቲስት ጥያቄ ነው። ቆይ አንተ ጥያቄውን ገልጬ ልጠይቅህ። ቆይ አይደለም ጥያቄውን ገልጬ ልጠይቅህ። ጥያቄ ይመልስልኝ። እኔ እስካሁን በጣም ቀላል ነው አይደለም? ይሄ አሁን ልመልስልህ ነው። ይሄን ጥያቄ እኔ ልመልስልህ። ይሄ ልመልስልህ እንዴ? አንድ ሰው ለአንድ ሲሆን ነው። አንተ እስሚዝ ካልፈለክም ማለት ነው ነው። አይ ጥያቄው ራሱ የሚገርም ጥያቄ ነው። ራሱ ምን የሚገርም ጥያቄ መሆኑ ምንድነው? ሃይማኖት ያለው ሰው የሚጠይቀው ጥያቄ አይደለም የጠየቀው። ይሄ ራሱ ተገልብጦ አንተ ጋር ራሱ ቢመጣ የምትመልሰው መልስ ምንድነው? ራሱ ተገልብጦ ራሱ ማለት ሃይማኖት የሌለ ሰው ቢጠይቀኝ እመልስለታለሁ፣ ሎጂካል በሆነ ነገር እመልስለታለሁ። ይሄ ጥያቄ ግን አንተ ጋር ቢመጣ አሁን ለምሳሌ ኤግዛምፕል ሰጥ ገነትና ገሃነም እናንተ ጋር አለ ያለው ለምሳሌ ገነትና ማለት ሰው ከሞተ በኋላ የሚሄድበት አለ አላው ሰው ገነትና ገሃነም እንደሚገባ ዓለም ሳይፈጠር ዘመን ሳይቆጠር ፊት እግዚአብሔር ያውቃል አያውቅም? ለሰው ልጅ ነፃ ፈቃድ ሰጥቷል። ያውቃል ወይ ሳያውቅም ነው የምልህ? ያውቃል አያውቅም? ነፃ ፈቃድ ለሰው ልጅ ይሄ ነገር ለሰው ልጅ ነፃ ፈቃድ ሰጥቷል። ነፃ ፈቃድ የጠየቁ ጥያቄ ነፃ ፈቃዱን ተጠቅሞ ጀነትና ጀሃነም እንደሚገባ እግዚአብሔር ያውቃል ወይ ሳያውቅም? ይሄ የሰው ልጅ ነፃ ፈቃድ ነው። ያውቃል ወይ ሳያውቅም ነው ጥያቄው። ልክ አንተ የጠየቀው ጥያቄ ነው እየጠየቀው የሰው ነፃ ፈቃድ ተጠቅሞ ጀነትና ጀሃነም እንደሚገባ እግዚአብሔር ቀድሞ ያውቃል ወይ ሳያውቅም? ይሄ ነው ጥያቄ። ይሄ የሰው ልጅ ነፃ ፈቃድ ነው። ያውቃል ወይ ሳያውቅም ነው ጥያቄ። አያውቅም ወይ ያውቃል ነው የምልህ። አሁንም እኮ ለመክሊት ድምፅ ነግራት ነበር። እስሚስ እንዴት እያየኸው ነው? ኡስታዝ እንደዚህ ነው የሚያዝገኝ። ያው መንገድ ላይ ስለሆንኩ ነው። ያውቃል አያውቅም? ነፃ ፈቃዱ የማን ነው? ነፃ ፈቃዱ ለሰዎች ሰጥቷል። እሺ ትመልሳለህ። ግን መጀመሪያ ነፃ ፈቃዱን ያውቃል አያውቅም እኮ ነው ጥያቄው። ነፃ ፈቃድ አለው ይለኝ። እንደ ኤቲስቶች አትጠይቁ። ለኤቲስት የሚመለስ መልስ አመላለስ አለው። የሃይማኖት ሰው ከሆናችሁ እንደ ሃይማኖት ሰው ጠይቁን። ራሱ ማለት እንዴ አንተ በክርስትና ውስጥ ያለ ነገር ትጠይቀኛለህ እንዴ? እግዚአብሔር አሁን ገልብጬ ስጠይቀው ነፃ ፈቃድ አለው አለ። ግን እኔ አሁን ነፃ ፈቃድ አለው ብዬ ብጠይቀው መልስ አልመለስክልኝም ሊሉላ ይችላል። እና እንደዛ እንትን ነው። የት ሄደ? እሺ መክሊት ቀጥሉ። የነበራችሁ ልጆች ጥያቄን ሳይመልስልኝ አስወረዳችሁ። ምን አይነት ሰው ናችሁ? ሌላ ሰው ይመልስልሻል። ኡስታዝ እኔ ልወጣ ነው። በቃ ኢሻ ልገባ ነው መስጊድ። ሰላም አለይኩም ሁላችሁ። ወአለይኩም ሰላም ወራህመቱላህ። ሙከሚል ሀቢቢ ይሳቅ። ሰላም አለይኩም ወራህመቱላህ ወበረካቱ። ይቀጥላሉ እነሱ። እኔ የሚመች ቦታ አይደለም ያለሁት። ሰላሙን ሰላም ብያለሁ። ቅድም ስጽፍ ስላየው ነው። ሰሌ አይ የሆነ ጠይቄ ያስወረደኝ ለዛ ነው። ኦኬ ኔትወርክ ሊሆን ይችላል። እንትን ቅድም ኢየሱስ ድቀተ ባህሪ አለበት እንዴ? አልገባኝም። ድቀተ ባህሪ ማለት ሁለት ባህሪ አለበት ነው። ኧረ እንደዛ አይደለም ያልኩህ እኔ። ድቀተ ባህሪ አለበት ወይ? ድቀተ ባህሪ ፌለነ ኔቸር አለ ወይ ኢየሱስ ነው? አንተን አልጠየቅኩም። ሳትጠየቅ ማለት ስለገባ ላወርድ ነው። ድቀተ ባህሪ አታውቅም? ድቀተ ባህሪ የሚባል አላውቅም። ጥንተ አብሶ አለበት ጥንተ አብሶ አለበት ኢየሱስ ምንድን ነው? አማርኛው ራሱ አዲስ ነው እንደ ኦርቶዶክስ አይደለ እንዴ? ጥንተ አብሶ የሚባል አታውቅም? ኦሪጂናል ሲን አማርኛው አዲስ ነው። ኧረ አዲስ አይደለም። ጥንተ አብሶ የሚባልና ድቀተ ባህሪ የሚባል ነገር አታውቅም? በኦርቶዶክስ እንደዚህ አይነት አማርኛ ሰምቼ አላውቅም። ጥንተ አብሶ ድቀተ ባህሪ እሺ፣ በአማርኛ ላድርግልህ።
ጥንተ አብሶ ማለት የአዳም ኃጢአት ማለት ነው አይደል? እሺ። የኃጢአቱ ውጤት ደግሞ ምንድነው? መራብ፣ መጠማት፣ መሞት፣ ህመም ምናምን የመሳሰሉት ደግሞ ድቀተ ባህሪ ይባላሉ። የኃጢአቱ ውጤት ድቀተ ባህሪ ይባላሉ። እሺ፣ ድቀተ ባህሪ ይባላል። እነዛ ድቀተ ባህሪ ኢየሱስ አለበት ወይስ የለበትም? ይሄ መራብ፣ መጠማቱ መራብ፣ መጠማት፣ መታመም የኃጢአት ውጤት ኃጢአት የለበትም፣ ግን የኃጢአት ውጤት አለበት እኮ። ኃጢአቱ ሳይኖርበት እንዴት የኃጢአት ውጤት ይነበረበታል? ያለ ኮዝ ኤንድ ኢፌክት ሲሆን ማለት ነው። በመንስኤና በውጤት መካከል ምንድን ነው ልዩነቱ? ኃጢአት የሚባለው ምኑ ነው? ለምሳሌ ኃጢአት ማለት የአዳም ኃጢአት ማለት ኃጢአት ሁለት አይነት ኃጢአት አለ። የግብር ኃጢአት አለ፣ የውርስ ኃጢአት አለ። የግብር ኃጢአት አለ። አሁን ስለ ግብር ኃጢአት ሳይሆን ስለ የውርስ ኃጢአቱ ማለት ነው። ኃጢአት እንድትሰራ የሚያደርገው የአዳም ኃጢአት ባንተ በውስጡ ስላለ ነው አይደል? ጄኔቲካሊ። እሺ። ስለዚህ ያንን ያ በሰውነታችን ውስጥ ጄኔቲካል ካለ ማርያም እሱ አለባት ያ ነገር። ጄኔቲካሊ አይደለም ጄኔቲካሊ አይደለም የሚመጣው የአዳም ኃጢአት። እንዴት ነው የሚመጣው? ያው ስለ ነፃ ምርጫ እያወራችሁ ነበር። ነፃ ምርጫ አለ እኮ። ነፃ ምርጫ ከመጣ ነፃ ምርጫው የግብር ኃጢአት ላይ ሲሆን ነው፣ አክቹዋል ሲን ሲሆን ነው። ኦሪጂናል ሲን በሚሆንበት ሰዓት ላይ ግን የምርጫ ጉዳይ ነው እንዴ እኮ። ኃጢአቶቹ ምንድን ናቸው? ኃጢአቶቹ እነዚህ ኃጢአት ሁለት አይነት ነው አይደል? በኦርቶዶክስ ያለው ድቀተ ባህሪ አለ፣ ማን ነው ኦሪጂናል ሲን አለ፣ አክቹዋል ሲን የሚባል ነገር አለ። የውርስ ኃጢአት የሚባለው ነገር በፍላጎት ላይ የተመሰረተ ነው። የውርስ ኃጢአት እሺ፣ አይደለም። በውርስ ኃጢአት እኮ በፍላጎት ላይ የተመሰረተ አይደለም፣ ጄኔቲካሊ ነው አይደለ? አብሮ እሺ፣ መጀመሪያ ላይ ያልኩህ ኃጢአት እኮ የመጀመሪያው ከእግዚአብሔር መለየት እሱ መንፈሳዊ ኃጢአት ነው። መንፈሳዊ ኃጢአት ስፒሪቹዋል ሲን ይባላል። እሱ መንፈሳዊ ኃጢአት ሲሆን ነው። ከእንደዛ አይነት ሞቶች ነው። ይሄ አካላዊ ሞቶችን ሳይሆን ወይም አካላዊ ሞት የመጣው በምንድን ነው? መንፈሳዊ ከሆኑ መራብ፣ መጠማት የመሳሰሉ ነገሮች የመጡት በአዳም የተነሳ አይደለም? በእናንተ ትምህርት በሁላችንም እኮ እንደዛ ነው። ታዲያ የመጣው ትምህርት ማርያምን የእሱ ነገር ነክቷታል ወይ? መራብ፣ መጠማት ነው። ይሄ እኮ ባህሪ ነው። ስለዚህ ክርስቶስ ለማርያም ሞቶላታል ወይስ ሞቶባታል? የሰው ባህሪ ነው። ይሄኛው ከገነት ሲወጣ እነዚህ አይነት ባህሪዎችን ይዞ ነው የወጣው። ገባኝ። ለዛ ነው አይደል ክርስቶስ የሞተው? ቤዛ የከፈለው ለዛ ነው አይደል ክርስቶስ? ጥያቄውን ቀየርከው ነው? አልቀየርኩትም። እሱ ላይ ነው ፖይንት ያለው። ጥያቄውን ቀየርከው። እዚህ ጋር ይዤ በስልምናው አልቀየርኩትም ነው አልቀየርኩትም። ሀቢቢ ሰለሞንዬ አልቀየርኩትም። እሱን እንዲገባ ነው መጀመሪያ ላይ እንድንግባባ ነው። ኮመን የሆነ ግራውንድ እንዲኖር ስለፈለኩኝ ነው የመጣሁት። ክርስቶስ ያንን ለዛ ለአዳም የመጣውን የውርስ ኃጢአትና ለድቀተ ባህሪ ነው አይደል የሞተው እኮ። የውርስ ኃጢአት ሲባል ከእግዚአብሔር መለየት እንደዚህ አይነት ነገሮች የሰውነት ባህሪ ይዞ የሚመጡ ኃጢአቶችን አይደለም። እሺ ችግር የለም። ክርስቶስ ለዛ ነገር ሞቷል እኮ። ክርስቶስ ለማርያም በመንፈስ ከእግዚአብሔር ለተለዩት ነገሮች እኮ ለማርያም ሞቶላታል። ለማርያም ሞቶላታል እኮ። ለዓለም ነው የሞተው። ለማርያም ሞቶላታል ወይ ነው ጥያቄ? ለሁሉም ነው የሞተው እኮ። ለማርያም ሞቶላታል ወይስ አልሞተላትም? ጥያቄ እሱ ነው። ለሁሉም ነው የሞተው። ለማርያም ሞቶላታል ወይስ አልሞላተላትም? ስፔሲፋይ አድርገን ሞቶላታል። እሺ ሞቶላታል። ለማርያም ሞቶላታል። ጥሩ። ምን ስለሆነች ነው የሞተላት? ኦርቶዶክሶች እየሰማችሁ አዲስ ትምህርት ነው እየሰማችሁ እየቀዳችሁ ናሱ እየቀዳችሁ በደንብ ይችን ነገር በደንብ እንትን ብላት ዩቱብ ላይ ገና ይሰራጫል። እሺ ለማርያም ሞቶላታል። ችግር የለም። ሞቶላታል። ኢየሱስ ለዓለም ነው የሞተው። ለማርያም ሞቶላታል ወይስ አልሞተላትም? ለማርያም ሞቷል ወይስ አልሞተም? ለዓለም ነው የሞተው። አንዴ ኮንፈርም አድርገኝ። ለማርያም ሞቷል ወይስ አልሞተም? ለማርያም ሞቷል ወይስ አልሞተም? ለማርያም ሞቷል ወይስ አልሞተም? ቅድም ሞቶላታል ብለህ ነበር። አልሞተላትም እኮ። ለዓለም ነው የሞተው። ለማርያም ሞቶላታል ወይስ አልሞተላትም? ምን አይነት ሞት? የትኛውን ሞት? የትኛውንም ሞት ይሙትላት። ክርስቶስ ምን አይነት ሞት ነው የሞተው ለሰዎች? ይሄ በመንፈስ ከእግዚአብሔር የተለዩትን ነው። ክርስቶስ ምን አይነት ሞት ነው የሞተው? ምን አይነት ሞት ነው? እኔ አንድ ሞት ነው የማውቀው። አካላዊ ሞት ነው የሞተው አይደለ? ለሰው ልጆች ብላችሁ ብታምኑት። ለአካላዊ ሞት አይደለም የሞተው እኮ። አካላዊ ሞት አይደለም የሞተው። ለአካላዊ ሞት ነው የሞተው።
በአካሉ አይደል እንደ የሞተው ኢየሱስ? አላየሁም። እንደዛ አለ። በምን ነው የሞተው? በምን ነው የሞተው? በአካሉ ነው የሞተው። ግን ለአካላዊ ሞት ነው፣ ለሰው ልጆች ለአካላዊ ሞት ነው የሞተው። ነው አልጠየው። እኔ እንደዛ አልጠይኩም። እኔ ለአካላዊ ሞት ነው ለእንትን ነው ያልጠይኩም። በምን ነው የሞተው ነው ጥያቄው። እንደዛ አይደለም ያልኩ። በአካላዊ ነው ሞት የሞተው ወይ በአካላዊ ሞት አይደለም ወይ የሞተው ራሱ ሲሞት? ኦኬ፣ በስጋ ነው የሞተው። እሺ እኮ አካላዊ ሞት ነው የሞተው አይደለ? ኦኬ፣ አካል ስትል የትኛው? በአካላዊ ሞት ነው የሞተው። በአካሉ ነው የሞተው አይደለ? እሺ፣ በስጋው ነው የሞተው፣ በሰውነቱ ሞቷል። እሺ፣ በሰውነቱ ሞተ። ሲሞት ለማን ነው የሞተው? ለማርያምም ጭምር ነው? ለዓለም ነው የሞተው እኮ። ለማርያም ሞቷል ወይስ አልሞተም? የሶር ነው። ለዓለም ነው የሞተው። ለማርያም ሞቷል ወይስ አልሞተም? ጥያቄውን ቀየርከዋ። ኖ ለማርያም ነው የሞተው ወይስ አይደለም? ከመጀመሪያው ጀምሮ ለዓለም ነው የሞተው። ለማርያም ሞቷል ወይስ አልሞተም? ኢየሱስ ለማርያም ሞተላት ወይስ ሞተባት? አቤት፣ ኢየሱስ ለማርያም ሞተላት ወይስ ሞተባት? ለዓለም ነው የሞተው አልኩህ እኮ። ኢየሱስ ለማርያም ሞተላት ወይስ ሞተባት? ምርጫ ሰጥቻለሁ። ምን ማለት ነው ሞተባት ማለት? ሞተባት ልጇ ነዋ። አንተ አያድርስና ወላጅ አያት ቅድመ አያት ሞተባ አያውቅም? ሞተብኝ ብለህ ትላለህ። እሺ፣ ስለዚህ ኢየሱስ ለማርያም ሞተላት ወይስ ሞተባት? እሺ፣ ቀለል አድርግልህና እኔ ለዓለም ሞተ የሚል ነው እንጂ ለማርያም ሞተ ለከሌ ሞተ ፐርሰን ለይቶ ለከሌ እኮ ዓለም ውስጥ አይደለም እንዴ ማርያም? በቃ እኔ ለዓለም ሞተ የሚል ነው ያየው። ስለዚህ ለዓለም የሞተ ብዬ ነው እኮ። ለሰው ሁሉ ሞቷል ኢየሱስ እኮ። ለዓለም ነው የሞተው። እንደዛ ነው እኮ። ለሰው ሁሉ ሞቷል ወይ እኮ ነው የምልህ። ለዓለም ስትለኝ ኮስሞሎጂካል ነው ዓለም ስትለኝ ለሰው ልጆች የከሌ ከሌ የሚል ነገር የለም። ለሰው ልጆች ይላል። ማርያምን ይጨምራል ወይስ አይጨምርም ሲሞት? ለሰው ልጆች ነው የሚል እኮ። ማርያምን ይጨምራል ወይስ አይጨምርም ሰው ሲባል? ምንድነው እዚህ ጋር ቆየህ? ልክ የቅድሙን ጥያቄ በተለይ ከወጣ በኋላ ማርያምን ይጨምራል ወይስ አይጨምርም? አይዞህ፣ ማርያምን ይጨምራል ወይስ አይጨምርም? አይደለም እንዳልጠይቅ መሰለኝ። መጀመሪያ አይደለም ጥያቄ እሱ ነው። አንዴ ጥያቄው መልስ። ለማርያም ሞቷል ወይስ አልሞተም? ማርያምን ይጨምራል ሞቱ? ለሰው ልጆች ለዓለም ነው የሞተ አለቀ። የተጻፈው እኮ ማርያምን ይጨምራል ወይስ አይጨምርም? አትፍራ፣ አይዞህ። ይጨምራል ወይ አይጨምርም? ጥያቄው እሱ ነው። እኔ እኮ የተጻፈውን የተናገርኩህ አይደል? ስለዚህ አንተም የተጻፈው ማርያምን ይጨምራል ወይስ አይጨምርም? እሺ፣ እኔን ይጨምራል ወይስ አይጨምርም? ለሰው ልጆች ነው የሞተው እኮ። እኔን ይጨምራል? ለኔ ሞቷል ወይስ አልሞተም? ሰው እኮ እሺ፣ ለኔ ሞቷል ወይስ አልሞተም? እሺ መልስልኝ። እሺ፣ ለሰው ልጆች ነው የሞተው እኮ። ለኔ አልሞተም ማለት ነው? ሰው ነህ? አይ ጥንዚዛ ነኝ እኔ። አልሞተልህም። ለኔ ሞቷል ወይስ አልሞተም? ጥንዚዛ ከሆንክ አልሞተልህም እኮ። ታዲያ ሰው ነው ትለኛለህ? ሰለሞን እንደው እናንተ እኮ ታሳዝኑኛላችሁ። ቆይ እንጂ እንትን መልስ። ለማርያም ሞቶላት ወይስ አልሞተላትም? የሚያስወጣኝ ጥያቄ ስላለ ከቻልክ አንተ እንትን ባይልልኝ አስረዳኝ። እመልስልሃለሁ፣ ግን መጀመሪያ ይሄ መልስ። እኔ እኮ የተጻፈውን ነገርኩህ። ለዓለም ነው ለሰው ልጆች ነው። ለማርያም ሞቶላታል ወይስ አልሞተላትም ነው የጠየኩህ። እኔ የተጻፈውን ነገርኩህ። ለዓለም ወይም ለሰው ልጆች ሞቷል እኮ። ለማርያም ሞቶላታል ወይስ አልሞተላትም? ለምንድን ነው የፈራኸው? ማርያም ሰው አይደለችም? ሞቶላታል ወይስ አልሞተላትም? ፐርሰን ላይ እኮ እኔ እኮ የተጻፈውን ነገር ፐርሰን ላይ ማርያም ሰው አይደለችም እንዴ? ሰለሞን ማርያም ሰው ናት አይደለ? ስለዚህ እንደዛ ከሆነ ለሰው ልጆች የሚለው ሂዳ በቃ ማስረዳት የፈለግከው እኮ። ለማርያም ሞቶላታል ወይስ አልሞተላትም እኮ ነው የጠየኩህ። ቀላል ጥያቄ ነው። በቃ ለሰው ልጆች አልኩህ አይደል ያለውን እሱ ራሱ ተናገረው። ልቶ ኢየሱስ ከማርያም ነው አይደል ሰው የሆነው? እሺ እኔ ልጠይቅ። አሁን እኮ ብዙ ጠየቅ እኮ አይደለም። ዋና ጥያቄ እኮ እምቢ አልክ እኮ። ዋና ፖይንታችንን ትልቁን ፖይንት ሚስ ልታደርገው ነው እኮ። እኔ እኮ የተጻፈ ተናገርኩ፣ አንተም የተጻፈ። እሺ በቃ ሌላ ሰው አስገቡ። በቃ አንተ ሚውት አድርገህ ተቀመጥ። በቃ አንተ ካልመለስክ ወደዛ ምን እንደዚህ ነው ወረገራችን ላይ ኖ። አይ በቃ ጥያቄ ስትጠየቅ ማትመልስ ከሆነ ላይ ሲጠይቅ እሺ አውርዱትና ችግር የለውም። እስከዚህ ባለው እኮ ካለ ወይ መልስና ወደዛ እንቀጥላለን። ካልሆነ ሌላ ሰው ነው የምናስገባው። አንድ ድል እንስጥህ። እኔ እኮ የተጻፈውን የነገርኩህ፣ ያልተጻፈ ምን ብዬ እነግርሃለሁ? ለማርያም ሞቶላታል ወይስ አልሞተላትም? ስለዚህ ለዓለም እኔ የነገረኝ ነው የምነግርህ። በቃ እሺ አልፈለክም ማለት ነው። ሌላ ኦርቶዶክስ አምጡ። ኡስታዝ ሰላም ሐሽማል ገብቷል። ኡስታዝ ሰላም ሰላም ነኝ ያለው ሐሽማል ሰላም ጤና ይስጥልኝ። ወረደ
ያው የእቺኛዋ ጥያቄ ከበድ ያለች ናት። አንድ ኦርቶዶክስ ብቻ አስገቡልኝና ጠይቄ እወርዳለሁ። እኔ እቺን ሁላችሁም ያዟት። ስለ ማርያም ለማውራት አይደለም የፈለኩት፣ ዋናው ደግሞ ወደ ኢየሱስ ልመጣ ነው። አላችሁ አንዳንድ አሳዩ። እሺ ጥያቄውን ጠይቄ ልውረድ መሰለኝ እኔ ወጣት ስላለ አባይነ ግባ አስቤ ያለው ኦኬ። ጥያቄውን ላቅርብ። ይሳቅ የሚገባውን ሰው ሁላችሁም እንትን ትላለህ። ይሳቅ ሙከሚል አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ኡስታዝ ክርስቶስ ከማርያም ነው አይደል የሆነው? አዎ። ቆይ ጂሰስ ኢዝ ላይቭ የሚለው ይግባ። አንዴ ገባልኝ። ጂሰስ ኢዝ ላይቭ ማሻአላ ለማርያም ሞቶላታል አለ። አንዴ ገባልኝ። አንዴ ፕሮቴስታንት ነው። አንዴ ናገባልኝ። እስቲ ሪኩዌስት ስላክ አይታየኝም። አሪፍ ፖይንት ላይ መጣልኝ። እስቲ ክብረት መጥቷል። ክብረትን ጠይቀዋለሁ፣ ግን የምጠይቀው ክብረት እንደማያምን ስለማቅ እሱን አይመለከትም። ሰላም ብያለሁ ክብረት። ሰላም ኡስታዝ፣ ሁላችሁንም ሰላም ብያለሁ። አሁን ለኦርቶዶክስ ነው ወይ ጂሰስ ኢዝ ላይፍ ሪኩዌስት ላክ አንዴ ላክልኝ። ቶሎ በል ላክ። ክብረትዬ የወርስ ኃጢአት አለ ብላ አታምንም አይደል? አንተን አይመለከትም። ድቀተ ባህሪና የወርስ ኃጢአት ድቀተ ባህሪ አምናለሁ፣ የወርስ ኃጢአት አላምንም፣ ወይም ጥንተ አብሶ አላምንም። ድቀተ ባህሪ የሚባለው ነገር ለማን ነው የመጣው? በማን አማካኝነት ነው የመጣው? በአዳም ምክንያት ለሰው ሁሉ። ኦኬ። ለድቀተ ባህሪ የተከፈለ ቤዛ አለ? አይ አይደለም፣ ሞት ነው። እሱን ስንሞት ነው ከስጋ ነፃ የምንሆነው እንጂ ክርስቶስ አልከፈለም። ለዛ ለድቀተ ባህሪ ከፍሏል ብዬ አላምንም። ዌልካም ቱ ኢስላም። ኢስላም እንዴት ዌልካም ቱ እንደዛ ብለህ፣ ምክንያቱም በቃ እኮ አሁን ክርስትና እናድከው በአንድ ሰዓት ውስጥ ማለት ነው። ክርስቶስ የሞተው ታዲያ ለምኑ ነው? ለኃጢአት ለፍርድ ነዋ። ፍርድ እኮ ነው ያስወገደው። አሁን አይ ቲንክ የቃላትም እንትን እንዳይሆን እንጂ ምን መሰለ፣ እኔ ባይዘው ቅድም ስትጠይቅ ከስር እንትን እያልኩኝ ነበረ። ኢየሱስ ያልወረሰው እኛ የወረስነው ነገር የለም ከአዳም ድቀተ ባህሪም ቢሆን ምንም ቢሆን። ቆይ እኔ ማንንም አልወክልም፣ ሌላውም ሰው የለበትም። እኔ ግሌን ነው የምናገረው። ኢየሱስ ክርስቶስ ከእኛ ጋር አንድ አይነት ነው። ኃጢአትን ከመስራት ውጭ አንድ አይነት ነው። ኢቭን መፈተንም ላይ አንድ አይነት ነው። ስጋችን የሚፈትነን ሁሉም ነገር ኢየሱስ ያልሆነው ነገር የለም። እኔ ይሄንን ነገር ሲክዱ ሰዎች ፍጹም ሰው ነው ብላችሁ መናገር አትችሉም ከዛ በኋላ ብዬ ነው። ከኃጢአት በቀር ሁሉን ነገር አድርጓል። ሁሉን ነገር ሆኗል። ሁሉን እኛ የሆነውን ሆኗል። ያላደረጋችሁ ማለት ሰው ሁሉ የሚያደርገውን ሁሉ አድርጓል ሳይሆን ግን ስጋ ሊፈትነን የሚችለውን ያህል ፈትኖታል ብዬ አምናለሁ። ስለዚህ ፈተናው ሪል ነበረ፣ አያውቀውም ነበር። ሪል አያውቀውም። ፈተናው ሪል ነበር ወይ ማለት ምን እንደሚፈተን ራሱ ቀድሞ ሆኖ አያውቀውም ነበረ። ያለዛ እንትን ነው ያ የማወቅና ያለማወቅ ጉዳይ። እኔ ፈተናውን ያውቀው ነበረ። ፈተናውን ያውቀው ነበር። የሚፈተነውን ፈተና ያውቀዋል ቀደም ብሎ። ትርጉም የለውም። ቀደም ብሎ ማወቅ ሌላ አያውቀውም። እንደዛ ያውቀዋል ወይ? የሚፈተነውን ፈተና ያውቀዋል ወይ? አሁን ለምሳሌ በሰይጣን ተፈትኖ ሰይጣን ምን እንደሚለው ቀድሞ ያውቅ ነበር። እግዚአብሔር ከገለጠለት ያውቀው ነበር እንጂ ኢየሱስ እኔ ሁሉን አዋቂ ሆኖ መጥቷል ብዬ አላምንም። እንዳልኩህ እኔ ኢየሱስ ሰው ሲሆን ወይኔ ኧረ ወይኔ
አይ እኔ ስለሚመቸኝ እኮ ነው ክብረት። አንተ እኮ ስለምትመቸኝ ነው ሁሌ እየመጣ። እኔ ማንንም ወክዬ አይደለም። አሁን እኔ ምን መሰለህ፣ አሁን እኔ እንደውም ብዙ ጊዜ የምለው ለኦርቶዶክስ ይሄ ከባድም ሊሆን አይገባም። ምክንያቱም እነሱ ጥንተ አብሶን አይቀበሉም፣ ድቀተ ባህሪ ነው የሚቀበሉት። እና የካቶሊክ ተጽዕኖ ይመስለኛል ብዙ ጊዜ ይሄ ከኢማኩሌት ኮንሴፕሽን ከማርያም ጋር ኢማኩሌት ኮንሴፕሽን ነው ከፕሮቴስታንት ተጽዕኖ አድርጎባቸዋል። ፕሮቴስታንት ጋር ኢማኩሌት ኮንሴፕሽን የለም፣ ለማርያም ሞቷል ብለው ያምናሉ። እና ይሄ ነገር ኦርቶዶክሶች ኢማኩሌት ኮንሴፕሽኑ ሳይሆን ፕሮቴስታንትም አሁን ኦሪጂናል ሲን አለ ብለው ያምናሉ እኮ። እሱን ልክ ነህ። ግን ስለ ማርያም ቅድም ስታወሩ ነው የገባሁት እንደውም። እና እኔ ኦርቶዶክስ ብዙ ጊዜ ከካቶሊክ የመጡ ተጽዕኖዎች ናቸው እንጂ እነዚህ ነገሮች ለነሱ ሊከብዳል። ምክንያቱም በሶስቱም በተዋህዶም በቅባትም በጸጋም ብትሄድ ስጋ ፍጹም ሰው ነው። እንዴት ነው ከመለኮት ጋር ያለው ሪሌሽንሺፕ ነው እንጂ ፍጹም ሰውነቱን እኮ በጣም ነው የሚቀበሉት እነሱ። እና መፈተኑን በስጋው ተፈተነ ብለው ማስረዳት ይችላሉ። ለምሳሌ መለኮት እኔ እንደዛ ብዬ አላምንም፣ ግን እነሱ ጫማ ላይ እንትን ለማለት መለኮት በስጋው ተፈተነ። ለማንኛውም ጥያቄውን ልጠይቅና አሁን አንተን የሚመለከት አይደለም፣ ግን ጥያቄውን ጠይቄ ልውጣ ስለምወጣ። ይስሐቅና ሙከሚል በደንብ አዳምጡኝ። ጂሰስ ኢዝ ላይቭ ቢገባ ደስ ይለኝ ነበረ እሱን ብጠይቀው፣ ግን ጥያቄውን ጠይቄ ልውጣ። አዳምጡኝ። ይስሐቅ ሙከሚል አላችሁ? ተስጡኝ። ክርስቶስ ሰው የሆነው ከማርያም ነው። ሰው ነው፣ ፍጹም ሰው ነው፣ ሙሉ ሰው ነው። ያ ሙሉ ሰው ከማርያም የሆነው ልክ እንደ አዳም አይነት ስጋ ከያዘ ከማርያም የወሰደው ስጋ ከሆነ ለዛ ለሙሉ ሰው የሞተለት ማን ነው? ማን ሞተ? ቤዛ የከፈለለት ለዛ አካል ካልሆነ ቤዛ ካልተከፈለለት ኦልሬዲ ሰው አልነበረም። ሰው ከነበረ ቤዛው የከፈለለት ማን ነው? ለሱ የሞተለት ማን ነው? ግልጽ ነው። ይስሐቅ ሙከሚል ግልጽ ነው። ለዛ ለፍጹም ሰው ማን? ለኢየሱስ ለሚባለው ሰው ቤዛ የሆነለትና የሞተለት ማን ነው? ለሱ ኃጢአት፣ ለሱ ድቀተ ባህሪ፣ ኃጢአት እንኳን ተው ድቀተ ባህሪ ያለበት ብለው ያምናሉ። ድቀተ ባህሪ ማለት ደግሞ የአዳም ኃጢአት የመጣው ነገር ነው። ከዛ ድቀተ ባህሪ ነፃ የሚያወጣው ማን ነው? ለሱ የሞተለት ማን ነው? ጀዛከላ ኡስታዝ፣ ከባድ ጥያቄ ነው። እንደሚመለስ ይሄንን የፈለኩት ለማርያም ከሞተላት ኦልሬዲ ሰው የሆነው ደግሞ ከማርያም ከሆነ ሰው ለሆነበት ለዛ ለሰውነቱ ማን ነው የሞተለት? ምክንያቱም ከሞተ በኋላ አይደለም ሰውነቱን የነሳው፣ ከስጋውን ደሙን ሰው የሆነው ከማርያም ከሆነ ለዛ ከድንግል ማርያም ሰው ለሆነበት ሰውነት ቤዛ የከፈለለት ማን ነው? የሞተለት ማን ነው? ታች ያለው አልገባውም ብዙ ሰው። በቃ ተውት። ክብረት መቀጠል ትችላለህ። ሉጣ ሰላም ብያለሁ። በነገራችን ላይ በደንብ ጠፍተሃል። እንገናኛለን። እሺ ክብረት። እሺ እኔም ሰላም ብያለሁ። እንደ አጋጣሚ አይ ቲንክ አንተን ተከትዬ እንዲህ ስክሮል ሳደርግ እየጠየቅ ደረስኩኝና እንደውም አሪፍ ውይይት ነበር። አይ ቲንክ ልትወጣ ነው ማለት ነው? አዎ የሚመች ቦታ አይደለም ያለሁት፣ ከልጆች ጋር ነኝ ያለሁት። እንግዲህ እንደዛ ነው። ጠፋም ልል እችላለሁ። እንግዲህ እንትን እንዳትሉ እንትን እላለሁ። ጎብኘት አደርጋቸዋለሁ። ከሚቀጥለው ሳምንት ጀምሮ አልኖርም። እንትን ነው ቢዚ ሆናለሁ በስራ በጣም ይበዛብኛል እና ግን እንደዚህ 30 ደቂቃ 20 ደቂቃ ዝም ብዬ ላለመጠፋፋት እንዳትረሱኝ። ጂሰስ ኢዝ ላይፍ ያልከው ሰው አንድ እየጻፈ ነው። ምናልባት መሳብ እኮ አልቻልኩም። መሳብ ስላልቻልኩኝ ነው እኮ። አንደኛ መሳብ አይቻልም። እሱን አሲያ ካለች አስገቢ ወይም ደግሞ ሪኩዌስት ላክ። አላከም መሳባችን አይደል አንቺም? አዎ ገስት ካላከ ገስት ቢልክ አስገባዋለሁ እኔ። አዲስ አካውንት ነው አስገቡትና አውሩ። እንደዛ ነው። እሺ መልካም ቀን ይሁንላችሁ። አለው ታችሁኝ ያዳምጣለሁ።